ሰላም እንዴት ናችሁ ተማሪዎች? በዛሬው ትምህርታችን የምናየው ኢኮኖሚክስ ዩኒት 4 ማርኬት ስትራክቸርስ የሚለው ነው። በዚህ ዩኒት ላይ የተለያዩ አይነት የማርኬት ስትራክቸሮችን ካራክተሪስቲክስ እናያለን። እንዲሁም የዲማንድ እና የሪቨኒው ካርፎችን አናላይዝ እናደርጋለን። ቶታል አቨሬጅ እና ማርጂናል ሪቨኒዎችንም ማርኬት ስትራክቸሮችን የምናይ ይሆናል። ማርኬት ስትራክቸር የሚሉትን ዲቴይል ከማየታችን በፊት ማርኬት በራሱ ምንድነው የሚለውን ነገር ቅድሚያ መረዳት ያስፈልጋል። ማርኬት ለምሳሌ ገበያ ስንል በአካል ሄደን የምንገበያይባቸው መንገዶች አሉ። ለምሳሌ መርካቶ ሄደን እቃ ልንገዛ እንችላለን። አካባቢያችን ላይ ያሉ ሱቆች ሄደን እቃ ልንገዛ እንችላለን። አሁን ላይ ደግሞ እየመጡ ያሉ አዳዲስ የሆኑ ዲጂታል ሲስተሞች አሉ። ቤታችን ቁጭ ብለን በኦንላይን የምንፈልገውን ነገር አዘን ሊመጡልን የሚያስችሉ እንደ አማዞን የተለያዩ ዲጂታል ሲስተሞች አሉ። ስለዚህ ማርኬት ፊዚካልም ሊሆን ይችላል፣ ቨርቹዋልም ሊሆን ይችላል። ግን ዋናው ነገር ማርኬት ላይ ምንድነው? ኤክስቼንጅ ኦፍ ጉድስ ሰርቪስስ ኦር ኢንፎርሜሽን መኖሩ ነው። ገዥና ሻጭ ተገናኝቶ እቃ ሊሆን ይችላል፣ አገልግሎት መረጃም ሊሆን ይችላል መለዋወጥ የሚችልበት ኔትወርክ ወይም ደግሞ ሲስተም መሆን አለበት። ስለዚህ what is market ስንል market is any system or place that can be physical or virtual where buyers and sellers meet to exchange goods, services or information። ስለዚህ ይህ መረዳት ዋናው ነገር ነው ማለት ነው። አሁን መጽሐፋችን ላይ ማርኬትን በሁለት መንገድ ከፍሎት እናገኘዋለን። ግን በሁለት መንገድ ተከፈለ ሲባል ቅድሚያ መረዳት ያለብን ነገር ምንድነው? በምን ክራይቴሪያ የሚለውን ነገር መረዳት አስፈላጊ ነገር ነው። ስለዚህ the criteria to classify ማርኬት የምንላቸው number of buyers and sellers, nature of product, freedom of entry or exit እና price mechanism ናቸው። number of buyers and sellers ስንል በገበያ ውስጥ ያሉት የሻጮችና የገዢዎች ቁጥር ምን ያህል ነው፣ እንዲሁም ደግሞ ገበያው ላይ ያሉት ፕሮዳክቶች ምን አይነት ናቸው፣ ሆሞጂኒየስ ናቸው ወይስ ዲፈረንሺየትድ የሆኑ ናቸው፣ የተለያዩ ናቸው፣ አንድ አይነት ናቸው የሚለው ነገር ማርኬቲንግ ክላሲፋይ ለማድረግ እንጠቀምበታለን። ሌላው ደግሞ አንድ ሰው ወይም አንድ ፊርም ወደ ገበያው ልግባ ቢል እንዴት ነው በቀላሉ መግባት ይችላል ወይ፣ ባሪየር አለው ወይስ የለውም፣ መውጣትን ደግሞ ከፈለገ በቀላሉ ገበያውን ዘግቶ መውጣት ይችላል ወይ የሚለው ሌላው ክራይቴሪያ ነው። ከዛ ውጪ ደግሞ በዋናነት ፕራይስ ሜካኒዝም ማርኬትን ክላሲፋይ ለማድረግ እንጠቀምበታለን። ፕራይስ ሜካኒዝም ማለት ፊርሙ ነው ገበያውን የሚወስነው፣ ማለት ይሄን እቃ የሚሸጠው በዚህ ዋጋ ነው ብሎ በዛ ዋጋ ደግሞ ካልተስማማው እየቀነሰ እየጨመረ የሚያመርተውን ፕሮዳክትም ቁጥር እየቀነሰ እየጨመረ መሸጥ መቻሉ ማርኬትን አንዱ ለመክፈያ የሚያገለግለን ክራይቴሪያ ነው ማለት ነው። ታይፕስ ኦፍ ማርኬትስ ኢን ኢኮኖሚክስ ስናይ ሁለት አይነት ታይፕ አለ። ፐርፌክት ኮምፒቲሽን እና ኢምፐርፌክት ኮምፒቲሽን። መጽሐፋችሁ ላይ ፐርፌክትሊ ኮምፒቲቲቭ ማርኬት አለ፣ ሞኖፖሊ አለ፣ ሞኖፖሊስቲክ ኮምፒቲሽን አለ፣ እንዲሁም ኦሊጎፖሊ ተብለው አራት ስትራክቸሮች አሉ። ሶስቱ ኢምፐርፌክት ማርኬት ስትራክቸሮች ናቸው ማለት ነው። ፐርፌክትሊ ኮምፒቲቲቭ ማርኬት ምንድነው የሚለውን ስናይ perfectly competitive market is a market in which buyers or sellers has no market power or where all buyers and sellers are price takers። perfectly competitive market የምንለው ሻጮችና ገዢዎች የገበያውን ዋጋ መወሰን የማይችሉበት ባለው የማርኬት ፕራይስ ባለው የማርኬት ዋጋ ምርታቸውን የሚያቀርቡበት እና የሚሸጡበት እንዲሁም ደግሞ ገዢዎችም ደግሞ የሚገዙበት የማርኬት ስትራክቸር ነው። ይሄ መሆኑ ፕራይስ ቴከር መሆናቸው ከሌሎች ኢምፐርፌክት ካልናቸው የማርኬት ስትራክቸሮች በዋናነት የሚለያቸው ነው ማለት ነው። ለምሳሌ ገበሬዎች የሚያመርቷቸውን ምርቶች ብናይ እንበልና የተለያዩ ገበሬዎች በቆሎን ያቀርባሉ ለገበያው። ሁሉም ገበሬ በተለያየ አይነት ጥራት ሊሆን ይችላል በቆሎን ያመረተ ወይም ደግሞ የተለያዩ የግብርና ምርቶችን የሚያመርቱት። ነገር ግን at the same time እነሱ የሚሸጡት በምን አይነት ፕራይስ ነው? በተመሳሳይ ፕራይስ ነው፣ በማርኬቱ ፕራይስ ማለት ነው። ስለዚህ ይሄ ደግሞ ምን እንዲፈጠር ያደርጋል? ሴለርስ እና ባየሮችን በነፃነት ፓርቲሲፔት ማድረግ እንዲችሉ ማርኬት ውስጥ ያለምንም ባሪየር ማርኬት ውስጥ ፐርፌክትሊ ኮምፒውት ማድረግ እንዲችሉ መሳተፍ እንዲችሉ ያደርጋቸዋል።
ሌላው በዋናነት አሁን እዚህ ጋር ማየት ያለብን የፐርፌክትሊ ኮምፒቲሽን ካራክተሪስቲክሶችን ነው። ካራክተርስ ማለት ልክ ስለ ፐርፌክትሊ ኮምፒቲቲቭ ማርኬት ስናስብ አእምሯችን ላይ ኢሜጅ ማድረግ ያለብን ነገሮች መረዳት ያለብን የፐርፌክት ኮምፒቲሽን ማርኬት እሱ እንዲገልጹ የሚችሉ ነገሮች ናቸው። የመጀመሪያው ነምበር ኦፍ ባየርስ ኤንድ ሴለርስ ነው። ነምበር ኦፍ ባየርስ ኤንድ ሴለርስ ላይ በፐርፌክትሊ ኮምፒቲቲቭ ማርኬት ጊዜ ቬሪ ላርጅ ባየርስ ኤንድ ሴለርስ ነው ያሉት። ስለዚህ የነሱ ነምበር ቬሪ ላርጅ መሆኑ አፌክት አያደርግም ፕራይሱን፣ የአንድን እቃ ዋጋ ፕራይሱን አፌክት አያደርግም። ብዙ የሆኑ አምራቾችና ገዢዎች ነው ያሉበት ማለት ነው። ሁለተኛው ኔቸር ኦፍ ፕሮዳክት ነው። በፐርፌክትሊ ኮምፒቲቲቭ ማርኬት ጊዜ ያሉት ፕሮዳክቶች ሆሞጂኒየስ ናቸው፣ ማለትም አንድ አይነት ናቸው፣ ተመሳሳይ የሆኑ ፕሮዳክቶች ናቸው። ለምሳሌ ሳልት ሰፕላይድ ባይ ቱ ሴለርስ is identical to the extent that buyers are unable to differentiate which firm supplied which product። ለምሳሌ ጨውን ብናይ ተመሳሳይ ነው አይደለ? የተለያዩ ሁለት አምራቾች ያህንን ጨው ቢያመርቱት ተጠቃሚው ሰው ይሄን ያመረተው ይሄ ድርጅት ነው፣ ይሄን ያመረተው ይሄ ድርጅት ነው ብለው መለየት እስከማይችሉ ድረስ ተመሳሳይ የሆኑ ምርቶች ነው የሚቀርቡት ማለት ነው። ቅድም ያያነውንም የገበሬ ምርቶች ያልናቸው አሁን አዝርስ የእህል ዘሮች ምናምን ይሄ የተመረተው ከእንትን ነው ምናምን ብለን መለየት እስከማንችል ድረስ ሆሞጂኒየስ የሆኑ ፕሮዳክቶች ነው የሚቀርቡበት ማለት ነው። ሌላው ፐርፌክትሊ ኮምፒቲሽን ላይ ያለው ሌላው ካራክተር ማርኬት ፓወሩ no single firm can influence the price. Firms are price takers። ስለዚህ ማንኛውም አምራች ወይም ሻጭ ፕራይስን ዲተርማይን ማድረግ አይችልም። በዚህ ዋጋ ነው የምሸጠው ማለት አይችልም። እዛ ማርኬት ስትራክቸር ላይ ያሉ አምራቾች፣ ሻጮች የማርኬቱን ፕራይስ ይቀበሉና በዛ ፕራይስ ነው የሚሸጡት ማለት ነው። ቅድም ያየናቸው የግብርና ምርቶች አግሪካልቸራል ፕሮዳክትስ ለምሳሌ ሆይት ሊሆን ይችላል፣ ሌሎችም የግብርና ምርቶችን ማየት እንችላለን። ሌላው ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ሌላው ካራክተሪስቲክስ ምንድነው? ኢንትሪና ኤግዚቱን በምናይበት ጊዜ it is easy and free for firms ማለት ነው። ስለዚህ ፊርሞች ፍሪደም ኦፍ ሙቭመንት አላቸው፣ ለመግባትም ለመውጣትም ነፃነት አላቸው። ወደ ቢዝነሱ ለመግባትም ቀላል ነው፣ አይ አላዋጣኝም ወይም አልፈልገውም ብሎ ዘግቶ ለመውጣትም ደግሞ በቀላሉ የሚችሉበት አይነት የማርኬት ስትራክቸር ነው። ሌላው ደግሞ ፐርፌክት ኢንፎርሜሽን ፎር ቦዝ ኮንሱመርስ ኤንድ ፕሮዲዩሰርስ። በዚህ የማርኬት ስትራክቸር ገዥና ሻጮች ሙሉ የሆነ ኢንፎርሜሽን ወይም ኖሌጅ አላቸው ስለ ማርኬቱ ተብሎ ይታሰባል። ስለዚህ ስለ እቃው ጥራት፣ አሁን ስላለው የዋጋ ፕራይስ፣ እንዲሁም ስለ ፊቸር ፕራይሱ ወይም ደግሞ ስለ ሌሎች ኢንፑት ፕራይሶች በእርግጠኝነት የታወቀ ባየሩም ሴለሩም እኩል አይነት እውቀት ያላቸው የተሟላ እውቀት ያላቸው የማርኬት ስትራክቸር አይነት ነው። ሌላው firms aim to maximize profit። በዚህ የማርኬት ስትራክቸር ውስጥ አምራች ወይም ሻጮች ያው ዋናው ዓላማቸው ምንድነው? ትርፋቸውን መጨመር ነው። ስለዚህ እዚህ የማርኬት ስትራክቸር ውስጥ የሚሳተፉ ፊርሞች ፕሮፊትን ማክሲማይዝ ያደርጋሉ። በምን ማለት እንችላለን? ዋጋ በመቀነስና በመጨመር ሳይሆን ዋጋ በመቀነስና በመጨመር ከሆነ ፕራይስን መቀየር ይችላሉ ማለት ነው። ዋጋ በመጨመርና በመቀነስ ሳይሆን ትርፋቸውን የሚጨምሩት ምን በማድረግ ነው? ኮስታቸውን ሚኒማይዝ በማድረግ። ለምሳሌ አንድ የዳቦ ምርት የሚያመርት ድርጅት ቢኖር ያ ድርጅት በቀን ለሚያመርተው የዳቦ ምርት 50,000 ብር ለዱቄት መግዣ የሚያወጣ ከሆነ በራሱ ባለው መሬት ላይ ያንን ዘርቶ በራሱ ዱቄቱን የሚያመርት ከሆነ ከሌላ ሰው የማይገዛ ከሆነና ብሩን ምናልባት 30,000 ብር ለዛ ቢያወጣ 20,000 ብር ቀነሰ ማለት ነው። ከምን ላይ? ከኮስት ለጥሬ ዕቃ ከሚያወጣው ገንዘብ ላይ 20,000 ብር ቀነሰለት። ስለዚህ አሁን በማርኬቱ ፕራይስ ቢሸጥም ትርፋማ ይሆናል። ስለዚህ እዚህ የማርኬት ስትራክቸር ላይ አምራቾች ትርፋቸውን የሚጨምሩት በምንድነው? ኮስትን ሚኒማይዝ በማድረግ ለጥሬ ዕቃ የሚያወጡትን ዋጋ በመቀነስ ፕሮፊታቸውን መጨመር ይችላሉ ማለት ነው። ሌላ የምናየው ፐርፌክት ኮምፒቲሽን ላይ ዲማንድ ኤንድ ሪቨኒው ፈንክሽኖችን ነው። ያ ዲማንድ የምንለው ምንድነው? ኳንቲቲ ኦፍ ጉድስ ኦር ሰርቪስስ that consumers are willing and able to purchase at different prices
during a given period of time። እዚህ ላይ ግን ዲማንድ ምንድነው? በማርኬቱ ፕራይስ ነው ሻጮችም የሚሸጡት ገዢዎችም ደግሞ የሚገዙት ማለት ነው። ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ምን አለ ብለናል? ላርጅ ነምበር ኦፍ ሴለርስ እና ባየርስ አሉ። ከዛ ውጪ ደግሞ ፕሮዳክቱ ምንድነው? ሆሞጂኒየስ ነው። ይሄ ደግሞ ምን ያሳየናል? እዛ ማርኬት ስትራክቸር ላይ የሚሰራው ፊርም ምንድነው ብለናል? ፕራይስ ቴከር ነው። ስለዚህ ከዚህ በፊት የምናውቀው የዲማንድ እና የሰፕላይ ከርቭ አለ። እሱ ኢንተርሴክት ያደረገበትን ቦታ እሱ ጋር ያለውን ፕራይስ ነው ማርኬቱ የሚወስደው ማለት ነው። በዛ ፕራይስ ምርቶቹን ይሸጣል አምራችም ገዥም በዛ ፕራይስ የሚገበያይ ይሆናል ማለት ነው። ስለዚህ ይሄ ምን አይነት ከርቭ ይፈጥርልናል? ሆሪዞንታል የሆነ ከርቭ ይፈጥርልናል። ይሄ ደግሞ መሆኑ ምንድነው የሚያሳየው? አምራቹ የፈለገውን ያህል አማውንት በማርኬት ፕራይስ መሸጥ ይችላል። ስለዚህ it indicate that it can sell any amount of output only at the ongoing market price። በማርኬት ፕራይሱ የፈለገውን ያህል አማውንት መሸጥ ይችላል። ያ ደግሞ ምንድነው? ዋጋው ማርኬት ፕራይስ ማለት ነው። ስለዚህ once the price of the product is determined in the market, the producer takes the price። ስለዚህ በማርኬቱ አንዴ ዋጋው ከተወሰነ በኋላ አምራቹ የዛን ዋጋ ይቀበላል፣ በዛ ዋጋ ይሸጣል ማለት ነው። ስለዚህ ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ያሉ ፊርሞች ምን አይነት ዲማንድ ከርቭ ነው የሚኖራቸው? ኮምፕሊትሊ ሆሪዞንታል ዲማንድ ከርቭ ይሆናል ማለት ነው። ይህ ደግሞ የሚያሳየው ምንድነው ብለናል? የፈለገውን ያህል አማውንት ኦንሊ አት ዘ ኦንጎይንግ ማርኬት ፕራይስ መሸጥ ይችላል ማለት ነው። ለምሳሌ ግራፉን አይታችሁታል። የማርኬቱ ፕራይስ ለምሳሌ 10 ቢሆን በ10 ብር አንድም ኳንቲቲ መሸጥ ይችላል። 2ም 3ም 4ም 10ም 100ም ካለው ፈለገውን ያህል ኳንቲቲ ግን ባለው የማርኬት ፕራይስ መሸጥ የሚችልበት ሲስተም ነው። ሌላው ሪቨኒው ፈንክሽንን ስናይ revenue function of the firm are receipts that it obtains from selling its product። እቃዎቹን በመሸጥ ፕሮዳክቱን በመሸጥ ሰርቪሱን በመሸጥ የሚያገኘው ገንዘብ ሪቨኒው እንለዋለን። revenues have three main categories። ሶስት አይነት ካቴጎሪዎች አሉ። total revenue, average revenue and marginal revenue። total revenue የምንለው ምንድነው? total amount of money received by a company from the sale of a specific quantity of its product። ስለዚህ total revenue የምንለው አጠቃላይ ያሉትን ፕሮዳክቶች በመሸጥ ፊርሙ የሚያገኘው ገንዘብ ነው ማለት ነው። ስለዚህ ይሄን ደግሞ በምንድነው የምናገኘው ማለት ነው? ፕራይሱ በኳንቲቲ ኦፍ the product ለማባዛት ነው ማለት ነው። ስለዚህ total revenue is equals to price times quantity of the product በሱ በማባዛት የሚያገኘው ይሆናል አጠቃላይ ቶታል ሪቬኒውን ማለት ነው። ሌላው average revenue ነው። average revenue is revenue per unit of item sold። ይህ ደግሞ ካልኩሌት የሚደረገው በማድረግ ነው። ቶታል ሪቬኒውን በአማውንት ኦፍ ፕሮዳክት ሶልድ ወይም በኳንቲቲ በመካፈል ነው። ስለዚህ average revenue is equals to total revenue divided by quantity of the product sold። ስለዚህ ቶታል ሪቬኒው ደግሞ ምን ብለን ነበር? ቶታል ሪቬኒው ማለት አጠቃላይ ፕሮዳክቱን በመሸጥ የሚያገኘው ገንዘብ ነው። ያንን ገንዘብ ደግሞ ምን በማድረግ ነው የሚያገኘው? የሆነ ያህል አማውንት ፕሮዳክት አለው ድርጅቱ፣ እሱን በሆነ ፕራይስ ይሸጣል። ስለዚህ ፕራይሱ በኳንቲቲው ሲባዛ የምናገኘው ነው ብለናል። ስለዚህ ፕራይስ ታይምስ ኳንቲቲ ኦቨር ኳንቲቲ ሶልድ ሲሆን ኪው በኪው ይጣፋና ምን ይቀራል? ፒ ይቀራል ወይም ደግሞ ፕራይስ ይቀራል ማለት ነው። ስለዚህ አቨሬጅ ሪቬኒው ከፕራይስ ጋር ምን ይሆናል? እኩል ይሆናል ማለት ነው። ስለዚህ እዚህ ጋር ማየት ያለብን ነገር ምንድነው? አቨሬጅ ሪቬኒው እና ፕራይስ ኦፍ ዘ ፕሮዳክት ምንድነው ያላቸው? ተመሳሳይ የሆነ ሚኒንግ ያላቸው። አቨሬጅ ሪቬኒው means per unit revenue received by seller from the sale of the commodity። ምንድነው ማለት ነው? እቃዎቹን በመሸጥ በአንድ ዩኒት የሚያገኘው ገንዘብ ነው። ከቶታል ፕሮዳክቱ አንድ ዩኒት በመሸጥ የሚያገኘው ገንዘብ ነው average revenue። በሌላ በኩል ደግሞ ስናይ price means per unit payment made by the purchasers to purchase the commodity። ገዢዎች አንድ እቃ ለመግዛት የሚያወጡት ፕራይስ ነው ማለት ነው። ስለዚህ የአንድ እቃ ፕራይስ ብለን መያዝ እንችላለን። average revenue የአንድ እቃ ፕራይስ average revenue ነው ማለት ነው። ስለዚህ average revenue እና ፕራይስ እኩል ነው ማለት ነው። ስለዚህ በዚህ ጊዜ average revenue curve and the demand curve
for the firm products are also ምን ይሆናል ማለት ነው ደሴም ይሆናል። average revenue እና ዲማንድ ከርቡ ተመሳሳይ ነው የሚሆነው ማለት ነው። ሌላው marginal revenue ነው። marginal revenue is the change in total revenue resulting from one unit increase in sales. አንድ ተጨማሪ ፕሮዳክት ኦር ሰርቪስ በሸጥን ቁጥር የምናገኘው ገንዘብ ምንድነው? marginal revenue ነው። ስለዚህ it is the additional amount of money or revenue the firm receives by selling one more unit of the product. ተጨማሪ አንድ ፕሮዳክት ወይም ሰርቪስ ሲሸጥ የሚያገኘው ገንዘብ ምን እንለዋለን? marginal revenue ማለት ነው። ይሄን ደግሞ እንዴት ነው ካልኩሌት የምናደርገው? changing total revenue divided by changing quantity በማድረግ sale of the product ማለት ነው። ስለዚህ total revenue ደግሞ ምንድነው ብለናል? አጠቃላይ የሚያገኘው ገንዘብ price times quantity sold ማለት ነው። divided by q ስናደርግ አሁንም q በq ሲጣፋ ምን ይቀራል? p ይቀራል ወይም ደግሞ price ይቀራል። ስለዚህ እዚህ ጋር አሁን መረዳት ያለብን ነገር ምንድነው? በፐርፌክትሊ ኮምፒቲቲቭ ማርኬት ጊዜ የአምራች ወይም የፊርም average revenue, marginal revenue and price of the product እኩል ናቸው። ስለዚህ ምን ይሆናል ማለት ነው? ቅድም ምን አይነት ካርቭ ነው ፌስ ያደርጋሉ ያልነው? ሆሪዞንታል ላይን አይደለ? ስለዚህ average revenue is equals to marginal revenue is equals to price is demand curve of the firm ይሆናል ማለት ነው። ስለዚህ ሶስቱም የዲማንድ የፊርሙ ዲማንድ ካርቭ ይሆናሉ ማለት ነው። ከዚህ በተጨማሪም ደግሞ marginal revenue for n units ብለን estimate ማድረግ እንችላለን። total revenue of n minus total revenue for n minus 1 ይሄ ማለት ምንድነው? ለምሳሌ እንበልና 10 ፕሮዳክትን በመሸጥ 100 ብር ካገኘ ከዛ ደግሞ 9 ፕሮዳክትን በመሸጥ 90 ብር ካገኘ እዚህ ጋር n ላይ ስንት እናስገባለን ማለት ነው? 10 እዚህ ጋር ደግሞ ምን ነገር 10 እናስገባና 10 በመሸጥ ስንት ታገኛለን? 10 ምርቶችን በመሸጥ 100 ብር ካገኘ 100 ብር ሲቀነስ ከዛ ደግሞ 10 ሲቀነስ 9 ደግሞ ምርት በመሸጥ ስንት ብር ካገኘ 90 ብር። ስለዚህ 100 ሲቀነስ 90 marginal revenue ስንት ይሆናል? 10። ስለዚህ የአንዱ ፕራይስ ምንድነው? 10 ነው። marginal revenue 10 ነው። average revenue 10 ነው። ይሄ ደግሞ ከዲማንድ ካርቭ ኦፍ ዘ ፊርም ጋር እኩል ይሆናል። ስለዚህ ይሄው ግራፉ ላይ እንደምታዩት ማለት ነው ቅድም ያለው ከዚህ በፊት የምናውቀው የሰፕላይ ካርቭ እና የዲማንድ ካርቭ አለ አይደለ? ሰፕላይ ካርቭ ላይ ምንድነው ዳይሬክት የሆነ ሪሌሽንሺፕ ነው ያላቸው። ፕራይስ ሲጨምር ኳንቲቲ ዲማንድ ይጨምራል። ዲማንድ ካርቭ ላይ ደግሞ ምንድነው ፕራይስ ሲጨምር ኳንቲቲ ዲማንድ ይቀንሳል። ፕራይስ ሲቀንስ ደግሞ ኳንቲቲ ዲማንድ ይጨምራል። ስለዚህ ይሄ ሎው ኦፍ ዲማንድ ላይ የተማራችሁት እና የሰፕላይ ካርቭ ኢንተራክት በሚያደርጉበት እሱን ፕራይስ የማርኬት ፕራይስ እንለዋለን። ፊርሙ መሸጥ የሚችለው ምንድነው ማለት ነው? በዛ በማርኬት ፕራይስ ነው ማለት ነው። ይሄ ሆሪዞንታል ላይን ማለት ነው። ስለዚህ ያ ሆሪዞንታል ላይን ደግሞ ምንድነው? ከምን ጋር እኩል ነው አለን? ከፕራይስ ጋር እኩል ነው። የዲማንድ ካርቭ ነው የፊርሙ። በተጨማሪ ከአቨሬጅ ሪቨኒው ጋር እኩል ነው። ከማርጂናል ኮስትም ጋር እኩል ነው። ማርጂናል ኮስት ማለት ምንድነው? ያ ድርጅት አንድ ተጨማሪ ዕቃ ለማምረት የሚያወጣው ገንዘብ ማለት ነው። ስለዚህ ይሄ የመጀመሪያው የሚያሳየን ምንድነው? ሆል ማርኬቱን ነው፣ አጠቃላይ ገዢዎችና ሻጮችን አንድ ላይ ነው የሚያሳየን። ስለዚህ ዲማንድ ያው ዳውንዋርድ ስሎፒንግ ነው ያለው እንደምታዩት፣ ሰፕላይ ደግሞ አፕዋርድ ስሎፒንግ ነው ቅድም እንዳየነው ማለት ነው። ሌላው ደግሞ ማርኬቱ ላይ ያለውን ፕራይስ ፊርም ሲወስድ በምንድነው? በኢኩሊብሪየም ፕራይሱ ነው። ኢንተርሴክት ባደረጉበት በዛ ፕራይስ የሚፈልገውን ያህል አማውንት ምን ማድረግ ይችላል? መሸጥ ይችላል። ስለዚህ በፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር ጊዜ ያለው ግራፍ ሆሪዞንታል ይሆናል ማለት ነው። ስለዚህ በዋናነት እዚህ ላይ መረዳት ያለብን ነገር ምንድነው? የፊርም ካንሲል ኤኒ አማውንት ኦፍ አውትፑት አት ጊቨን ማርኬት ፕራይስ ባለው የማርኬት ፕራይስ የፈለገውን ያህል አማውንት መሸጥ ይችላል ማለት ነው። it means that the firm's additional revenue ማለትም marginal revenue from sale of every additional unit of commodity is just equals to the market price or average rate of commodity ማለት ነው። ደመል ነው marginal revenue ከፕራይስ እንዲሁም ከaverage revenue ጋር እኩል ነው ማለት ነው። ስለዚህ average revenue marginal revenue ምን ይሆናሉ? ኢኳል እና ኮንስታንት ይሆናሉ ማለት ነው በዚህ ሲቹዌሽን። ስለዚህ
average revenue እና marginal revenue the same as the demand curve ይሆናሉ። horizontal ወይም parallel to the x axis ነው የሚሆኑት በዚህ የማርኬት structures። ስለዚህ ይህንን አናላይዝ ለማድረግ መጽሐፋችሁ ላይ ያለ አክቲቪቲ አለ። ከዛ ላይ አንዱን እስኪ ለምሳሌ a farmer usually sells 100 kilogram of coffee for per 200 per kilogram. Calculate total revenue and average revenue. Then what will be marginal revenue if he or she decides to make an additional sale at 190? ስለዚህ እዚህ ጋር ምንድነው ይሃ ነጋዴ ወይም ደግሞ ይሃ ፋርመር የሚሸጠው 100 ኪሎ ቡና ነው። 1 ኪሎን ደግሞ በስንት ብር ይሸጣል? በ200 ብር። ስለዚህ ጠየቅነው ምንድነው መጀመሪያ ቶታል ሪቬኒውን ካልኩሌት ማድረግ፣ አቨሬጅ ሪቬኒውን ካልኩሌት ማድረግ፣ ከዛ ደግሞ በ190 ብር ተጨማሪ አንድ ቢሸጥ የሱ ማርጂናል ሪቬኒው ስንት ይሆናል ማለት ነው። ቶታል ሪቬኒው ቅድም ምን ብለናል? ፕራይስ ታይምስ ኳንቲቲ ሶልድ ማለት ነው። የሸጠው ኳንቲቲ ብዛትና እሱም ደግሞ በሸጠበት ዋጋ ማባዛት ማለት ነው። እዚህ የተሰጠን ፕራይስ ስንት ነው? የ1 ኪሎ 200 ብር። ያለን ደግሞ ኳንቲቲ ስንት ነው? 100 ኪሎ ግራም። 100 ኪሎ ግራሙን ቡና በ200 ብር ቢሸጥ 1 ኪሎ በ200 ብር ቢሸጥ ይሄንን እናባዛዋለን። 200 ሲባዛ በ100 ስንት ብር ይሆናል? 20 ሺህ ብር። ስለዚህ አጠቃላይ 100 ኪሎ ቡና በ200 ብር 1 ኪሎ በ200 ብር ሂሳብ ቢሸጠው አጠቃላይ ከዚህ የሚያገኘው ገንዘብ ስንት ይሆናል ማለት ነው? 20 ሺህ ብር ይሆናል ማለት ነው ቶታል ሪቬኒው። ሌላኛው ሁለተኛው አቨሬጅ ሪቬኒው ነው የጠየቅነው። አቨሬጅ ሪቬኒው ማለት ምንድነው? ቶታል ሪቬኒው ዲቫይድድ ባይ ኳንቲቲ ፐር ኳንቲቲው ማለት ነው። ለኪው እናካፍላለን። ቶታል ሪቬኒው ደግሞ ምንድነው ብለናል? ፕራይስ ታይምስ ኳንቲቲ ሶልድ። ስለዚህ አሁን ደግሞ እኛ ቶታል ሪቬኒው ስለሰራን ቶታል ሪቬኒው ስንት አለ? 20 ሺህ ብር ያገኛል ያ ገበሬ ብለናል። ስለዚህ 20 ሺህ ሲካፈል ኳንቲቲ ደግሞ ፐር ሶልድ የሚሸጠው ደግሞ ኳንቲቲ አማውንት ስንት ነው? 100 ኪሎ ነው። ስለዚህ ዲቫይድድ ባይ 100 ኢዝ ኢኳልስ ቱ 0 2 ውስጥ ታጣፉ ስንት ይቀራል? 200 ብር ፐር ኪሎግራም ይሆናል ማለት ነው። ስለዚህ አቨሬጅ ሪቬኒው ማለት ምን ማለት ነው? አንዷን ኪሎ በስንት ሸጣት ነው? ዞሮ አንዷን ኪሎ በስንት ይሸጣት? በ200 ብር። ስለዚህ ይሄ ደግሞ ከምን ጋር እኩል ነው? ከፕራይስ ጋር። አንዷን ኪሎ በ100 ብር ነው የሸጣት፣ በ200 ብር ነው የሸጣት። ስለዚህ ቶታል ሪቬኒውን ለኳንቲቲም ስናካፍል የምናገኘው ስንት ነው? 200 ብር ነው ማለት ነው። ሌላው የተጠየቅነው ምንድነው? ማርጂናል ሪቬኒው ነው። ማርጂናል ሪቬኒው is the extra revenue from selling one more unit። አንድ ተጨማሪ ዩኒት ወይም ደግሞ አንድ ተጨማሪ ኪሎ ቡና ቢሸጥ ሰውየው የሚያገኘው ገንዘብ ነው ማርጂናል ሪቬኒው ማለት ነው። ስለዚህ እዚህ ጋር ደግሞ ምን ተሰጥቶናል ማለት ነው? ያንን ተጨማሪ አንድ ዩኒት የሸጠው በስንት ብር ነው? በ190 ብር። በ190 ብር አንድ ተጨማሪ ዩኒት ቢሸጥ የዛ ሰው ማርጂናል ሪቬኒው ስንት ነው የተባለ ነው። ስለዚህ ማርጂናል ሪቬኒው ስንት ይሆናል? 190 ብር። አንድ ተጨማሪ ዩኒት በስንት ብር ነው የሸጠው? ቀንሶ 190 ብር ነው የሸጠው። ስለዚህ ከተጨማሪው ዩኒት ወይም ደግሞ አሁን ከሸጠው ቡና ላይ የሚያገኘው ማርጂናል ዩኒት ምን ይሆናል ማለት ነው? 190 ብር ይሆናል ማለት ነው። ስለዚህ በቀላሉ ፐርፌክትሊ ኮምፒቲቲቭ ማርኬትን እንደዚህ መረዳት እንችላለን። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ። ግን ይሄን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ፣ ሰብስክራይብ አድርጉ። ይሄን ቪዲዮንም እስካሁን ላይክ አላደረጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ሞኖፖሊ የሚለውን ማርኬት ዲቴል ስንረዳ ከቃሉ እንጀምራለን። መጀመሪያ ሞኖፖሊ የሚለው ቃል የመጣው ከምንድነው? ከሁለት የግሪክ ቃላት ነው። The term monopoly is derived from two Greek words, monos and polis. Monos means single and polis means a seller. ሞኖ ማለት አንድ ማለት ነው። ፖሊስ ማለት ደግሞ ሻጭ ማለት ነው። ስለዚህ ሞኖፖሊ ማለት አንድ ሻጭ ያለበት የማርኬት ስትራክቸር ማለት ነው። ስለዚህ a monopoly is a market structure in which there is only one supplier in a given market or industry. በአንድ ማርኬት ውስጥ አንድ አቅራቢ፣ አንድ አምራች፣ አንድ ሻጭ ብቻ ያለበት የማርኬት ስትራክቸር ሞኖፖሊ እንለዋለን ማለት ነው። የሞኖፖሊ ማርኬት ስትራክቸር requires that there be a single producer of a particular commodity for no other commodity to work as a substitute for these situations to last. ሞኖፖሊ የማርኬት ስትራክቸር ምን ይፈልጋል? አንድ አምራች
በገበያው ላይ እንዲኖር ማለት ነው። እና ያ አምራች የሚያመርተው ምርት ደግሞ በሌሎች አምራቾች የማይመረት ወይም ደግሞ ተቀራራቢ የሆኑ ምርቶች ሌሎች ማምረት የማይችሉበት አይነት የማርኬት ስትራክቸር እንዲሆን ይፈልጋል። ሌላው ደግሞ sufficient restrictions must be in a place to prevent any other firms from entering the market and beginning to sell the commodity. በቂ የሆነ ገደብ ያስፈልጋል። ሌሎች አምራቾች ሌሎች ድርጅቶች ወደ ማርኬቱ ገብተው አንዱ ድርጅት ብቻ የሚያመርተውን ፕሮዳክት እንዳያመርቱ በቂ የሆነ ገደብ ያስፈልጋል። ሌጋልም ሊሆን ይችላል ማለት ነው። ገደብ የሚያስፈልግበት የማርኬት ስትራክቸር ነው። ሌላው ደግሞ the firm is the price maker whereas consumers are the price taker። በባለፈው ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ስንማር ፊርሙ ምንድነው ብለን ነበር? ፕራይስ ቴከር ነው። የማርኬቱን ፕራይስ ነበር የሚቀበለው። ሞኖፖሊ ማርኬት ላይ ግን ፊርሙ ነው ፕራይስ ሜከር። እሱ ባለ ዋጋ ነው ፕሮዳክቶችን የሚሸጠው። ፕራይስ ቴከር የሚሆኑት ምኖች ናቸው? ኮንሱመሮች፣ ገዢዎች፣ ተጠቃሚዎች ምን ይሆናሉ? ፕራይስ ቴከር ይሆናሉ። ድርጅቱ ወይም ያሃ ሞኖፖሊስቲክ የሆነ ማርኬት ያወጣውን ፕራይስ ብቻ ይቀበላሉ። ለምሳሌ ኤልፓ ስናይ it is one of the firms producing and supplying electric power in Ethiopia can be considered an example of monopoly share። ለምሳሌ የኢትዮጵያ መብራት ኃይል ድርጅት አንድ ብቻ ነው ያለው አይደል? ሌላ የመብራት ኃይል የሚሰጠን መብራት ኃይል አገልግሎት የሚሰጥ ሌላ ድርጅት የለም። ስለዚህ ይህ ኢንዱስትሪ በምን የተያዘ ነው? በሞኖፖሊ የተያዘ ነው። አንድ ድርጅት ብቻ ነው ያንን አገልግሎት መስጠት የሚችለው ማለት ነው። ስለዚህ ይህንን እንደ ለሞኖፖሊ ማርኬት ስትራክቸር እንደ አንድ ኤግዛምፕል ማየት እንችላለን። ከዛ ውጪም ደግሞ ለምሳሌ ኢትዮጵያን ኤርላይንስ እና አንድ ወደ ውጭ ሀገሮች ላይ መሄድ ሊሆን ይችላል። እዚሁም ደግሞ በኤርላይን መሄድ ከፈለግን መጓዝ የምንችልበት አንድ ቦታ ብቻ ነው ያለው፣ ኢትዮጵያን ኤርላይንስ መሄድ ማለት ነው። ስለዚህ ይህም ደግሞ አንዱ ሌላ ኤግዛምፕል መሆን ይችላል። ከዛ ውጪ የባቡር አገልግሎትም ሌላ ምሳሌ መሆን ይችላል። ለምሳሌ ከአዲስ አበባ ድሬ ምናምን በአንድ ድርጅት የተወሰኑ ናቸው። ስለዚህ ከነሱ ውጪ ያን አገልግሎት ሊሰጡ የሚችሉ ድርጅቶች ያሉ። ስለዚህ እንደዚህ አይነት የማርኬት ስትራክቸር ያለበትን ምን እንለዋለን? ፒውር ሞኖፖሊ ማርኬት ስትራክቸር እንለዋለን። ካራክተሪስቲክሶችን ስናይ የመጀመሪያው a single seller and a many buyer ነው ያለው። እዚህ ላይ አንድ ሻጭና ብዙ ገዢዎች ነው ያሉበት። ፒውር ወይም absolutely monopoly is a one firm industry that sells the product to many buyers. As a result, the monopoly firm is the only producer of a specific product or the sole seller of the product. እዚህ ላይ ፒውር ሞኖፖሊ የምንለው ምንድነው? አንድ ፊርም ብቻ ነው ፕሮዳክቱን ለብዙ ሻጮች የሚያቀርበው። ለምሳሌ መብራት ኃይልን አይተናል አይደለ? እሱ አንድ ድርጅት ብቻ ለኢትዮጵያ ሕዝብ በሙሉ ፕሮዳክቱን ያቀርባል። ከዛ በኋላ እሱ ብቻ ነው ሻጭ የሚሆነው። ስለዚህ በሞኖፖሊ ማርኬት ስትራክቸር the firm has full control over the supply and price of the product። ስለዚህ ምን ይኖረዋል ማለት ነው? ሙሉ የሆነ ስልጣን ይኖረዋል ለሚሰጠው አገልግሎት ዋጋ ለመወሰን ማለት ነው። in this case the firm and the industry are one and the same ማለት ነው። እዚህ የማርኬት ስትራክቸር ላይ አገልግሎቱን የሚሰጠው ፊርም አንድና ተመሳሳይ አንድ ብቻ ነው። በቃ ከዛ ውጪ የለም። ፊርሙ ኢንዱስትሪ ነው ማለት ነው። እሱ ብቻ ነው አገልግሎት የሚሰጠው። ሌላው የፒውር ሞኖፖሊ ማርኬት ስትራክቸር ካራክተሪስቲክስ ምንድነው? no close substitutes. A product produced by a monopolist has no close substitute, meaning that consumers have no alternate choices to substitute one product for another. እዚህ የማርኬት ስትራክቸር ላይ ያለው ፕሮዳክት ያለው ሰርቪስ ሊሆን ይችላል አንድ ብቻ ነው። ስለዚህ ሌላ የሆነ ይሄኛው ስላልተመቸኝ ይሄ መግዛት እንችላለን። ለምሳሌ ልብስ ከሆነ አንዱን አይተን ካልወደድን ሌላ ድርጅት ላይ ወይም ደግሞ ሌላ ሱቅ ላይ ሄደን መግዛት እንችላለን አይደለ? ብዙ ፊርሞች የሚያቀርቡት ስለሆነ ነው። ለምሳሌ ግን መብራትን እኔ በቃ ከዚህ ድርጅት አልፈልግም ካልን ግን ሌላ ያንን አገልግሎት የሚሰጠን ምን የለም ድርጅት የለም። ስለዚህ ምንም አይነት ክሎዝ ሰብስቲቲዩት የለም። ያንን አገልግሎት ሊያቀርብልን የሚችል ሌላ ኢንዱስትሪ ኦር ፊርም የለም፣ አንድ ድርጅት ብቻ ስላለ ማለት ነው። ስለዚህ the monopoly firm would not face competition from new or existing products. For example, there is no close substitute for the electric service provided by
ኢልፓ ማለት ነው። እዚህ ላይ ምንድነው የምናየው? አንድ ድርጅት ብቻ ስላለ ከሌሎች ድርጅቶች የሚመጣ ያን ድርጅት የሚፎካከር የለም ማለት ነው። ስለዚህ አሁን ለምሳሌ ኢልፓ ለሚሰጠው አገልግሎት ሌላ የኢልፓን አገልግሎት ሊሰጥ የሚችል ድርጅት ስለሌለ እሱ ብቻ ነው አገልግሎቱን የሚሰጠው ማለት ነው። ስለዚህ ምንም ኮምፒቲሽን የለበትም። በፈለገው ዋጋ አገልግሎቱን ይሸጣል። እሱ ባለው ብቻ ይሆናል ማለት ነው። ሌላው ደግሞ ፕራይስ ሜከር ነው። ቅድም እንዳልኳችሁ the individual firm exercise considerable control over the price because it is responsible and therefore controls the total quantity supplied. አገልግሎቱን የሚያቀርበው አካል በዋጋ ላይ ስልጣን አለው። ለዛ የሚፈልገውን በዚህ ዋጋ የሚፈልገውን ደግሞ መጨመር መቀነስ በፊርሙ ነው ዲፔንድ የሚሆነው ማለት ነው። as a result the monopolist becomes a price maker and fixes its own prices. price maker ነው የሚሆነው የራሱን ዋጋ ፊክስ ያደርጋል ማለት ነው። by having a downward sloped demand curve for its product the monopolist can influence the market price by changing the supply of the product. ስለዚህ እንደፈለገ ፕራይስ እየጨመረ እንደፈለገ ፕራይስ እየቀነሰ ባየሮች የሚያቀርበውን ፕሮዳክት ዋጋ መወሰን ይችላል፣ ፊክስ ማድረግ ይችላል ማለት ነው። ይሄን ያህል ብሎ መወሰን የሚችለው ፊርሙ ነው ማለት ነው። ሌላው ፒውር ሞኖፖሊ ላይ ማወቅ ያለብን ሌላው ነገር ምንድነው? ፕራይስ ዲስክሪሚኔሽን። ፕራይስ ዲስክሪሚኔሽን ምንድነው? the monopolist can sell its product at different prices to different customers. ለምሳሌ የኢትዮጵያ መብራት ኃይል ድርጅት ለአዲስ አበባ ነዋሪዎች የሚያስከፍለው የታሪፍ ክፍያ ለክልል ጋር ላሉት ተመሳሳይ ላይሆን ይችላል። ማለት ድርጅቱ እንደፈለገው ነው በቃ ፕራይሱን ዲተርማይን ማድረግ የሚችለው ማለት ነው። ኤርላይንስም ከአንድ ቦታ ወደ አንድ ቦታ ሲያካሂድ ለሚያደርገው መጓጓዝ ተመሳሳይ ላይሆን ይችላል። አንድ አይነት አገልግሎት ሆኖ ግን ፕራይሱ ዲፈረንት ማድረግ ይችላል። ስለዚህ ሞኖፖሊ ማርኬት ስትራክቸር ውስጥ ያሉ ኢንዱስትሪዎች ወይም ደግሞ ፊርሞች ፕራይስን ዲተርማይን ማድረግ ስለሚችሉ ለሚፈልጉት አካባቢ ወይም ደግሞ የሚፈልጉትን ፕሮዳክት ሲያቀርቡ በፈለጉት አይነት ፕራይስ ነው የሚሆነው። እነሱ ብቻ ነው ዲተርማይን ማድረግ የሚችሉት ማለት ነው። ሌላው በካራክተሪስቲክ ፊቸር ኦፍ ፒውር ሞኖፖሊ ምንድነው? ሪስትሪክሽንስ ኦን ኢንትሪ። ወደ ገበያው ለመግባት ሪስትሪክሽን አለ ማለት ገደብ አለ። ኢን ሞኖፖሊ ኒው ኮምፒቲተርስ ካኖት ፍሪሊ ኢንተር ዘ ማርኬት ዲዩ ቱ ሰም ስትሪክት ባሪየርስ። ስለዚህ አዲስ ወደ ገበያው የሚገቡ ተወዳዳሪ ድርጅቶች ወደ ገበያው እንዳይገቡ የሚገድባቸው ባሪየር አለ። ይህ ባሪየር ደግሞ ሜቢ ዲዩ ቱ ሌጋል ሪስትሪክሽን ሊሆን ይችላል፣ ህጋዊ ገደቦች ሊሆን ይችላል። ለምሳሌ ላይሰንሲንግ ኦር ፓተንት ራይት ኦር restrictions created due to the economies of scale. ይሄ ባለቤትነትን ከማግኘት ጋር በተገናኘ ሊሆን ይችላል፣ ወይም ደግሞ ወደዛ ኢንዱስትሪ ለመግባት ከሚያስፈልጋቸው ካፒታል መብዛት የተነሳም ሊሆን ይችላል። ግን የሆኑ ድርጅቶችን ወደዛ ማርኬት እንዳይገቡ የሚያደርጉ ባሪየሮች አሉ። እነዛ ደግሞ there are various reasons for the existence of monopolies that help the monopolist to maintain monopoly power. ስለዚህ እነዚህ የተለያዩ ባሪየሮች መኖራቸው በዛ በኢንዱስትሪው የተያዘውን ሞኖፖሊ ፓወር ተጠብቆ እንዲሄድ ያስችላል። ሌላ ተወዳዳሪ አካል ካልገባበት እሱ ብቻ ነው ፓወሩ የሚኖረው ማለት ነው፣ ዋጋን የመጨመር የመቀነስ። ስለዚህ እነዛን ነገሮች ደግሞ ስናይ ምንድነው አንድ ሞኖፖሊ የሆነ ኢንዱስትሪን ኢንትሪያቸውን ወይም ደግሞ ሌሎች ድርጅቶች ወደ ገበያው እንዳይገቡ የሚያደርጋቸው ነገር ምንድነው ብለን ስናይ የመጀመሪያው ነገር absence of close substitutes. A firm enjoys a monopoly when it is the sole or the only seller of the product. It has no close substitute. ስለዚህ ሌላ ተቀራራቢ ምርት አለመኖሩ ያህና አምራች ብቸኛ የዛ ፕሮዳክት አቅራቢ ያደርገዋል ማለት ነው። ስለዚህ ሌላ ድርጅት ተቀራራቢ ምርት ማምረት ካልቻለ ወደዛ ማርኬት መግባት አይችልም። ስለዚህ ከዛ ድርጅት ውጪ ያህና አገልግሎት መስጠት የሚችል ድርጅት ከሌለ መግባት አይችልም ማለት ነው በሌላ ቋንቋ። ሌላው ኢኮኖሚስ ኦፍ ስኬል ኢን ፕሮዳክሽን another reason ነው ኢንትሪ ሪስትሪክት ከሚያደርጉት ነገር a firm is said to have economies of scale if it is long term average cost is declining, small firms do not have the capacity to do so. እዚህ ላይ ደግሞ ምንድነው የሚያስፈልገው ካፒታል ላርጅ ከሆነ በጣም ብዙ ብር አስወጥቶ የሚጀምር ካፒታል ከሆነ አዲስ ወደ ቢዝነሱ ለሚገቡ ኢንዱስትሪዎች ወይም ፊርሞች ከባድ ነው የሚሆነው። ያን ሁሉ ገንዘብ አውጥቶ ወደ ማርኬቱ መግባት
ከባድ ነው የሚሆንባቸው። ስለዚህ ይህም አንዱ እነሱ ወደ ማርኬቱ እንዲገቡ ሪስትሪክት ከሚያደርጉት ምክንያቶች አንዱ ይሆናል ማለት ነው። ሌላው ደግሞ small firms do not have the capacity to do so. In such situations, when the incumbent firm observes that new firms are entering the market, it will produce a large amount of output to minimize its unit cost of production and will charge a lower price than the new firms to deter the entry ማለት ነው። ይሄ ደግሞ ምንድነው ኢንኬዝ እንኳን አንድ ሌላ ኢንዱስትሪ አንድ ፊርም ወደዛ አገልግሎት ቢገባ ምን ያደርጋል ማለት ነው? በጣም ብዙ ምርት ኮስቱን ቀንሶ ማለት ነው። ኮስቱን ቀንሶ በጣም ብዙ ምርት ያመርስና ያለውን ምርት ደግሞ ፕራይሱን ዝቅ አድርጎ ይሸጣል። ስለዚህ በጣም ብዙ ካፒታል አውጥቶ ወደዛ ኢንዱስትሪ ለሚገባው ካምፓኒ ይሄ ሪስክ ነው የሚሆነው። እሱ በጣም ብዙ ገንዘብ አውጥቶ ወደዛ ኢንዱስትሪ ሲገባ ግን ከዚህ በፊት የነበረው ማርኬት ያንን ፕሮዳክት የሚሸጠው አካል ደግሞ ዋጋውን ቀንሶ ከሸጠ አተርፋለሁ የሚለው ነገር አይኖርም። ስለዚህ ምን አይልም አይገባም ማለት ነው፣ ሌላኛው አካል ማለት ነው። ሌላው the ownership of strategic or key inputs. A company may own or control the entire supply of raw materials needed to manufacture a commodity. ሌላው ደግሞ ምንድነው ያሃ ሞኖፖሊስቲክ ፊርም አንድ አምራች ብቻ ያለው ገና አይደል? ያሃ ፊርም ፕሮዳክቱን ለማምረት የሚጠቅመውን ቦታ እሱ ብቻ ከያዘው፣ ስለዚህ ያሃንን ራው ማቴሪያል ሌላ አካል ማግኘት አይችልም። ስለዚህ ያሃንን ምርት ሌላ ሰው ማምረት አይችልም። such firms are not willing to sell the raw materials to the other firm. ለምሳሌ አምቦ ሚነራል ዋተር has monopolized the natural mineral water. ለምሳሌ የአምቦ የማዕድን ውሃ ያለበትን ቦታ የአምቦ ድርጅት ብቻ ከሆነ የተቆጣጠረው ሌላ አካል ኪስ ያመጣዋል አያመጣውም ማለት ነው። ለምሳሌ ማዕድናት የሚገኙበት ቦታ እንኳን ቢሆን ማዕድናት የሚገኙበትን ቦታ ላይ ሄዶ አንድ ድርጅት እዛው አካባቢ ፋክተሪ ሰርቶ እዛው ማምረት ቢጀምር ሌላ ድርጅት ወደ ማርኬቱ መግባት አይችልም። ምክንያቱም ማዕድኑ ያለው እዛ አካባቢ ነው። ስለዚህ ያን አካባቢ ደግሞ ሌላ ፊርም ይዞታል። ስለዚህ ጥሬ ዕቃውን ማግኘት ካልቻለ ደግሞ የተለያዩ ጌጣጌጦችን ሊሆን ይችላል መስራት አይችልም። ስለዚህ ወደ ገበያው አይገባም። ስለዚህ ownership of strategic or key inputs አንዱ ሌሎች ማርኬቶች ወደ ገበያው እንዳይገቡ የሚያደርግልን ነገር ነው ማለት ነው። ስለዚህ አንድ ድርጅት ጥሬ ዕቃ የሚያገኝበትን ቦታ ካለው ሌላ ድርጅቶች ደግሞ ማግኘት ስለማይችሉ ወደ ገበያው አይገቡም ማለት ነው። ሌላው ደግሞ patent rights for product or production process give legal monopoly to the firm. Government policies such as those related to granting license or imposing foreign trade restrictions like quotas result in limiting the number of sellers. ይሄ ደግሞ ምንድነው? ይሄ patent right ወይም ደግሞ ያንን ምርት የሚያመርቱት እነዛ ድርጅቶች ናቸው ተብሎ ፈቃድ እስከተሰጣቸው ድረስ ሌሎች ድርጅቶች ወደ ገበያው እንዳይገቡ ሪስትሪክት ያደርጋል ማለት ነው። ምክንያቱም የባለቤትነት ፈቃድ ያላቸው እነዛ ናቸው። ሌላ ድርጅት መጥቶ ወደዛ ምርት መግባት ከፈለገ የመጀመሪያውን አካል ሄዶ ማስፈቀድ ይኖርበታል። ከሱ ፈቃድ ማግኘት አለበት የሱን ፕሮዳክት የሚመስል ነገር ለመስራት ለመሸጥ ማለት ነው። አዲስ ዲስከቨር ካደረገ እሱ ያገኘውን ፎርሙላ ተጠቅሞ ሌሎቹ እንዲሰሩ የመጀመሪያው ድርጅት ያለው ነገር ሊኖራቸው ይገባል። ፓተንት ራይቱ ማለት ባለቤትነት አላቸው ለዛ ፕሮዳክት። ስለዚህ ከዛ ውጪ ማንም መጥቶ ያን ፕሮዳክት ማምረት አይችልም፣ ምክንያቱም እነሱ ባለቤትነት መብት ስላላቸው ማለት ነው። ሌላው ደግሞ የመንግስት ህጎች ለምሳሌ ፍቃድ ከማግኘት ጋር ይሄ ከፎሬን ትሬድ ሬስትሪክሽን ከውጪ ብዙ እቃ የሚያስገቡ ከሆነ ምናምን እና በመንግስት የተያዘ ሞኖፖሊ የሆነ ማርኬት ከነበረ እና የግል ድርጅቶች ያንን ማርኬት ደግሞ እነሱም ወደ ማርኬቱ ለመግባት እቃ ሲያስመጡ ምናልባት ታክሱ ከበዛም አይገቡም ማለት ነው። ስለዚህ እንዲህ አይነት ነገሮችም ሌሎች ወደ ማርኬቱ እንዳይገቡ የሚያደርጉ ምክንያቶች ናቸው። ሌላው ደግሞ a company may develop or invent a unique product or manufacturing technique and its take step to prevent competitors from copying it by obtaining patent or copyright. ቅድም ያልኳችሁ ነው። የሆነ ዩኒክ ፕሮዳክት ከፈጠረ አንድ ድርጅት ሌሎች ድርጅቶች ወደዛ ያንን ምርት ለማምረት ምን አይሉም ማለት ነው፣ የባለቤትነት መብት ስለሌላቸው አይችሉም ማለት ነው። ለምሳሌ ሞሃ ኤንድ ኮካ-ኮላ ሶፍት ድሪንክስ ካምፓኒስ monopoly power over the supply of their product ማለት ነው። በራሳቸው ፕሮዳክት ላይ ምን አላቸው? ፓተንት አላቸው። ከነሱ ውጪ ያንን ምርት ማምረት የሚችል አካል
የለም። በምክንያት ነው ደግሞ የሌለው እነሱ ብቻ ነው knowledge of the ingredient chemicals required for the production of their product የሚያውቁት እነሱ ብቻ ናቸው። ለሚያመርቱት ምርት የሚያስፈልጉትን ኢንግሪዲየንቶች ፎርሙላውን ሊሆን ይችላል የኮካኮላ የሚያውቀው ድርጅቱ ብቻ ነው። ስለዚህ ሌላ ድርጅት መጥቶ ይህንን ምርት ለማምረት አይችልም በማለት ነው። ደግሞ 4.22 the demand and revenue function of the monopoly firm እናያለን። እዚህ ጋር ስናይ ከዚህ በፊት ምን አይተናል? ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ዲማንድ ከርቭ ኦፍ ዘ ፊርም ምን ይሆናል? ሆሪዞንታል ላይን ነው ብለን ነበር ተነገርነው። ስለዚህ ደግሞ as a monopoly is the sole producer in its market, it can alter the price of the goods by adjusting the quantity it supplies to the market። እዚህ ጋር ምንድነው ሞኖፖሊ ላይ አንድ ፕሮዲዩሰር ሶል ኦን አንድ ብቻ አምራች ነው ያለው አይደለም ማርኬቱ ላይ። ስለዚህ ዋጋውን በመጨመር በመቀነስ ማርኬቱን መወሰን የሚችለው እሱ ብቻ ነው። ስለዚህ የሞኖፖሊ ፊርም ፌስስ የዳውንዋርድ ስሎፒንግ ማርኬት ዲማንድ ከርቭ ዳውንዋርድ የሆነ ማርኬት ዲማንድ ከርቭ ይኖረዋል ማለት ነው። ስለዚህ እዚህ ላይ the monopoly has to accept a lower price if it wants to sell more output. If the monopolist decides to raise the price of the product, it will reduce the quantity of supply. ዋጋውን የሚወስነው አምራቹ ብቻ ስለሆነ ምን ያደርጋል ማለት ነው? ፕራይሱን በመቀነስ ብዙ አምርቶ መሸጥ ይችላል። በዛው ልክ ደግሞ ፕራይሱን በመጨመር ጥቂት የሆኑ ኳንቲቲ ሰፕላይ ማድረግ ይችላል ማለት ነው። በሱ ነው የሚወሰነው። ስለዚህ ዳውንዋርድ ከርቭ ይሆናል ማለት ነው። እንደምታዩት ዳውንዋርድ የሆነ ዲማንድ ከርቭ ይሆናል ማለት ነው። ደግሞ የሚያሳየን ምንድነው ማለት ነው? አሁን እንዳልኳችሁ ፕራይሱን በመጨመር ጥቂት እንዲገዙ ማድረግ ይችላል። እንዲሁም ደግሞ ፕራይሱን በመቀነስ ደግሞ ብዙ አማውንት መሸጥ ይችላል ማለት ነው። it implies that the monopolist raises the price of its good consumers buy less of it ማለት ነው። ፕራይሱን ሲጨምር ገዢዎች ደግሞ ትንሽ ይገዛሉ። if the monopolist reduces its price it will increase the quantity of output it sells። ፕራይሱን ደግሞ ከቀነሰ ብዙ መሸጥ ይችላል ማለት ነው። where possible a monopolist would prefer to charge a high price and sell a large quantity at that high price። ስለዚህ ሞኖፖሊስት ላይ ደግሞ ምንድነው የሚፈልጉት? በሃየር ፕራይስ large amount of quantity መሸጥ ነው እነሱ የሚፈልጉት። ምክንያቱም ዋናው ኤማቸው ምንድነው? ፕሮፊት ማክሲማይዜሽን ነው። ፕሮፊት ማክሲማይዝ ለማድረግ ፕራይሳቸውን ሃይ አድርገው መሸጥ ይችላሉ፣ ሌላ ተቀናቃኝ ድርጅት ስለሌለባቸው ማለት ነው። the market demand curve makes that outcome impossible. in particular market demand curves describes the combinations of price and quantity that are available to monopoly firm. The monopolist can choose any point on the downward sloping demand curve, but it cannot choose a point of the demand curve. ማርኬቱ የሚመርጠው ፕራይስ ዲማንድ ከርቭ ላይን ላይ ካሉት ከዚህ ላይን አንዱን ፕራይስ ሊሆን ይችላል። ከዛ ላይን ውጪ የሆነ ፕራይስ ምን አያደርግም? አይመርጥም። በዲማንድ ከርቭ ላይ ካሉት ፕራይሶች ውስጥ በአንዱ ፊክስ አድርጎ የሚጠቀም ይሆናል። በዛም ብዙ ትርፍ ለማግኘት ፕራይሱን እየጨመረ እየቀነሰ መሸጥ ይችላል ማለት ነው። ማቴማቲካሊ ይሄንን ስናየው assuming that the demand curve is linear, it can be written in the form of the following form. linear ነው ብለን ዲማንድ ከርቭ ብናስብ በምን ፎርም እንጽፈዋለን? p is equals to a minus pq። p ምንድነው? ማርኬት ፕራይስ ነው። q ያው ኳንቲቲ ኦፍ ሴልስ ወይም ኳንቲቲ ዲማንድ ነው። ይሄ እንዲህ ደግሞ ኤኒ ፖዚቲቭ ኮንስታንት አድርገን ፕራይስ ማለት a minus b q አድርገን ማየት እንችላለን ማለት ነው። ሌላው ሪቨኒው ፈንክሽኖቹን ስናይ the revenues of the firm are the receipts that is obtained from selling its product። ሪቨኒው የምንለው ፕሮዳክቱን ከመሸጥ የምናገኘው ነው። ከዚህ በፊት ተነጋገርነው ሶስት አይነት ሪቨኒዎች አሉ። ቶታል ሪቨኒው፣ አቨሬጅ ሪቨኒው ኤንድ ማርጂናል ሪቨኒው ማለት ነው። አሁን ደግሞ ቶታል ሪቨኒው እና ቶታል ሪቨኒው is total amount of money a company receives from the sale of a given quantity of its product። አጠቃላይ ያሉትን ፕሮዳክቶች በመሸጥ የሚያገኘውን ገንዘብ ምን እንለዋለን? ቶታል ሪቨኒው ነው። is obtained by ምን ብለናል ከዚህ በፊት? multiplying price of the commodity and quantity of that product ማለት ነው። የሚሸጠውን ኳንቲቲ አማውንት በፕራይሱ በማባዛት የሚያገኘው ምንድነው? ቶታል ሪቨኒው ነው ማለት ነው። ቶታል ሪቨኒው ኢኳልስ ቱ p ታይምስ q ማለት ነው። እዚህ ላይ ደግሞ p ምንድነው ብለናል ቅድም? p ኢኳልስ ቱ a ማይነስ bq። ስለዚህ ሰብስቲቲዩት ስናደርገው በp ቦታ a ማይነስ bq ታይምስ q ይሆናል ማለት ነው። ስለዚህ a ታይምስ q a q ይሆናል።
ቢኪው ታይምስ ኪው ደግሞ ምን ይሆናል? ቢኪው ስኩዌር ይሆናል ቶታል ሪቨኒው ማለት ነው። አቨሬጅ ሪቨኒውን በምናይበት ጊዜ ደግሞ it is the revenue per unit of item sold አንድ ዩኒትን የሚሸጥበት አቨሬጅ ፕራይስ ማለት ነው። አቨሬጅ ዋጋ አንድ ዕቃን በመሸጥ የሚያገኘው ብር አቨሬጅ ሪቨኒው ነው። it is calculated by dividing total revenue to the product sold ለሸጠው ኳንቲቲ ቶታል ሪቨኒውን ማካፈል ነው። ቶታል ሪቨኒው ደግሞ ከቅድሙ ምን አግኝተናል? ኢኪው ማይነስ ቢኪው ስኩዌር ኦቨር ኪው ማለት ነው። ለኪው ስናካፍል ኤኪው ኦቨር ኪው ይጠፋል። ከዛ ቢኪው ስኩዌር ኦቨር ኪው ደግሞ አንዷ ኪው ትቀራለች ማለት ነው። ስለዚህ ምን ይሆናል? ኤ ማይነስ ቢኪው ደግሞ ምንድነው ብለን አይተናል? ፕራይስ ነው። ስለዚህ አቨሬጅ ሪቨኒው ከምን ጋር እኩል ነው? ከፕራይስ ጋር እኩል ነው ማለት ነው። ይሄ ማለት ምንድነው? ፕራይስ ማለት አንድ ዕቃ የሚሸጥበት ዋጋ ነው። አቨሬጅ ሪቨኒው ደግሞ ምንድነው? አጠቃላይ ቶታሉ ከተሸጠ በኋላ አንዱ ፕሮዳክት በስንት ተሸጠ የሚለው ነው ማለት ነው። ስለዚህ አንዱ ዕቃ በስንት ተሸጠ የሚለው የአንዱ ፕሮዳክት የተሸጠበት ዋጋ ወይም ፕራይስ ነው ማለት ነው። ሌላው ማርጂናል ሪቨኒው ነው። ማርጂናል ሪቨኒው is change in total revenue resulting from one unit increase in sales አንድ ተጨማሪ ዩኒት ስንሸጥ የምናገኘው ሪቨኒው ነው። ማርጂናል ሪቨኒው ማለት ነው። አንድ ተጨማሪ ፕሮዳክት ስንሸጥ የምናገኘው ገንዘብ ማለት ነው። it is the additional amount of money or revenue the monopolist firm receives by selling one more unit of the product አንድ ተጨማሪ ዩኒት ሲሸጥ የሚያገኘው ሪቨኒው ነው ማለት ነው። it is calculated at the ratio of change in total revenue to the change in sale of the product change in total revenue over change in sale of product አድርገን change in total revenue ደግሞ ምንድነው ብለናል? change in price times q over q እናደርጋለን ማለት ነው። ስለዚህ marginal revenue can also be estimated as change in total revenue with the sale of n units for a product instead of n-1 units ስለዚህ ለn units ሲሆን ደግሞ ምን እናደርጋለን? marginal revenue ማለት total revenue of n minus total revenue of n-1 ይሄ ምንድነው? ለምሳሌ ከፋይናሉ ላይ ወይም ደግሞ ከሁለተኛው ላይ የመጀመሪያውን በመቀነስ ማርጂናል ሪቨኒው እናገኛለን ማለት ነው። ተጨማሪውን ፕሮዳክት የሸጥንበትን ዋጋ ለማግኘት ሁለተኛ የሸጥንበት ዋጋ ሲቀንስ የመጀመሪያው ማለት ነው። እንደዛ በማድረግ እናገኛለን ማለት ነው። ለምሳሌ ኢማጂን እናድርግና አንድ አፕል ብቻ የሚያመርት ድርጅት ቢሆን ሞኖፖሊስት ነው ብለን እናስባለን ማለት ነው። ስለዚህ አንድ አፕልን 10 ብር ቢሸጥ ከዛ በኋላ አንድ አፕልን 10 ብር ከሸጠ አንድ ሲሸጥ ስንት ብር ይኖረዋል? 10 ብር። ሁለት አፕል ደግሞ ለመሸጥ ፕራይሱን ዝቅ ቢያደርገውና 9 ቢያደርገው ገበያ ለመሳብ ማለት ነው። ሁለት አፕል ቢሸጥ በ9 ብር ስንት ያገኛል? 18 ብር ማለት ነው። ስለዚህ ማርጂናል ሪቨኒው የምንለው ለሰከንድ አፕል ኤክስትራ መኒ ነው አይደል? ያገኘው ከሰከንድ አፕል ያገኘው ኤክስትራ መኒ compared from the earlier ማለት ነው። ከመጀመሪያው ኮምፔር ስናደርግ ማለት ነው። ስለዚህ ቶታል ሪቨኒው የሁለተኛው ስንት አለን? 18 ብር። የመጀመሪያው ደግሞ ስንት ነው? 10። ስለዚህ ከ18 ላይ 10 ስንቀንስ ስንት አለ? 8። ስለዚህ ተጨማሪ ሲሸጥ ስንት ብር አግኝቷል ማለት ነው? 8 ብር። ስለዚህ ሁለተኛውን አፕል መሸጡ ስንት ብር ጨምሮለታል? 8 ብር ማለት ነው በአጠቃላይ። ይሄንን ቴብል ስናይ ቶታል ሪቨኒው፣ አቨሬጅ ሪቨኒው እና ማርጂናል ሪቨኒው አንደር ሞኖፖሊ ኮንዲሽን ስለመረዳት ተጠቅመናል። ለምሳሌ የሃንን የሚሸጠውን አፕል 11 ብር ቢሆን 11 ብር ማንም አፎርድ ካልቻለ ሊገዛው ይችላል አይደለ? ስለዚህ ምንም አልሸጠም ድርጅቱ። ስለዚህ ቶታል ሪቨኒው፣ አቨሬጅ ሪቨኒው፣ ማርጂናል ሪቨኒው 0 ይሆናል ማለት ነው። ስለዚህ እሺ ብሎ በቃ ፕራይሱን ወደ 10 ሲያወርደው አንድ ቢሸጥ ቶታል ሪቨኒው ስንት ነው? 1 ነው። 10 ነው የሚሆነው አንድ ስለሸጠው ማለት ነው። አቨሬጅ ሪቨኒው 10 ይሆናል፣ ማርጂናል ሪቨኒው 10 ይሆናል። ወደ 9 ሲያወርደው ደግሞ ሁለት ቢሸጥ 18 ብር ማለት ነው። 2 ሲባዛ በ9 ስንት ይሆናል? 18 ብር ማለት ነው ቶታል ሪቨኒው ያገኘው። አቨሬጅ ሪቨኒው ደግሞ ቶታል ሪቨኒው ዲቫይድድ ባይ ኳንቲቲ ሶልድ ነው አይደለ? ስለዚህ ቶታል ሪቨኒው ስንት አለን? 18 ሲካፈል ለሁለት ደግሞ ስንት አለ? 9። ማርጂናል ሪቨኒው ደግሞ ምንድነው? ተጨማሪ በመሸጡ ያገኘው ገንዘብ ማለት ነው። እሱን ደግሞ እንዴት ነው የምናገኘው? ከ18 ላይ 10 ስንቀንስ ስንት ይሆናል? 8 ማለት ነው። እሺ እንበልና ፕራይሱን ደግሞ 8 ባደርገውና 3 ቢሸጥ ቶታል ሪቨኒው ስንት ይሆናል? 3 ሲባዛ በ8 24 ማለት ነው። አቨሬጅ ሪቨኒው ደግሞ ስንት ይሆናል? 24ን ለስንት ማካፈል ነው? ለ3 ማካፈል ነው። 8 ይሆናል ማለት ነው። ከዛ ደግሞ ተጨማሪ በመሸጡ ያገኘው ገንዘብ ስንት ነው ብለን ስናይ ምንድነው የምናደርገው? ከ24 ላይ 18 እንቀንሳለን። ስንቀንስ ስንት ይሆናል? 6። ዋጋውን ደግሞ አሁንም ድጋሚ ወደ 7 ቢያወርደው እና 4 መሸጥ ቢችል
4 ሲባዛ በ7 ቶታል ሪቨኑ አጠቃላይ ከገበያው የሚያገኘው ስንት ይሆናል? 28። ከዛ ደግሞ አቨሬጅ ሪቨኑን ደግሞ እናደርጋለን። ቶታል ሪቨኑን 28 ሲካፈል ለ4 ስናደርገው 7 ይሆናል። ከዛ ማርጂናል ሪቨኑ ደግሞ ተጨማሪ ያገኘው ገንዘብ ስንት ይሆናል? 28 ሲቀንስ 24 ስንት ይሆናል? 4 ማለት ነው። እንበልና ዋጋውን ደግሞ ድጋሚ ወደ 6 ቢያወርደው እና 5 መሸጥ ቢችል አጠቃላይ የሚያገኘው ገንዘብ ስንት ይሆናል? 6 ሲባዛ በ5 30 ይሆናል ማለት ነው። አቨሬጅ ሪቨኑ ደግሞ ስንት ይሆናል? 30 ለስንት ማካፈል? ለ5። 30 ለ5 ስናካፍለው 6 ይሆናል ማለት ነው። ማርጂናል ሪቨኑ ደግሞ 30 ሲቀንስ 28 አድርገን 2 ይሆናል። ተጨማሪ በመሸጡ ያገኘው ገንዘብ ስንት ነው? 2 ነው። አሁን እዚህ ጋር ካየ ማርጂናል ሪቨኑ እየቀነሰ ነው የመጣው። አቨሬጅ ሪቨኑም እንደምናየው እየቀነሰ ነው የመጣው። ግን ከማርጂናል ሪቨኑ አቨሬጅ ሪቨኑም እየቀነሰ ነው የመጣው። ቶታል ሪቨኑ ግን እየጨመረ ነው እስካሁን ማለት ነው። እሺ እንበልና ዋጋውን ደግሞ ወደ 5 ቢያወርደው እና 6 መሸጥ ቢችል አሁንም የሚያገኘው 30 ነው። 5 ሲባዛ በ6 ማለት ነው። አቨሬጅ ደግሞ 30ን 6 ስናካፍለው ስንት ይሆናል? 5። ከዛ ማርጂናል ሪቨኑ ደግሞ አሁን ከዚህኛው በ5 ብር ሲሸጥ ያለው 30 ብር አለ፣ በ6 ብር የሚሸጥ 30 ብር አለ። ስለዚህ ሁለቱን ስናቀናንስ ስንት ነው? 0። ተጨማሪ 1 ዩኒት ሽጧል ይሄ ድርጅት። መጀመሪያ ላይ በ6 ብር እያለ 5 ተሽጦ በ5 ብርም እያለ 6 ሽጦ 30 ብር ነበር ያገኘው። ግን እዚህ ጋር ተጨማሪ 6 በመሸጡ ያገኘው ተጨማሪ ብር የለም፣ 0 ሆኗል። ስለዚህ ከዚህ በላይ ዋጋውን ቢያወርደው በየአንዳንዱ ብር አንድ በመሸጡ የሚያገኘው ትርፍ ምን እያለ ይመጣል? እየቀነሰ ይመጣል። ለምሳሌ 4 ሲያደርገው 4 ብር ቢያደርገው 7 ቢሸጥ 28 ይሆናል። ስለዚህ ማርጂናል ሪቨኑ ላይ ከ28 30 ስንቀንስ -2 ነው የሚሆነው፣ እየቀነሰ ይመጣል ማለት ነው። በዛም ደግሞ 3 ቢያደርገው እና 8 ቢሸጥ 24 ነው የሚሆነው። ቶታል ሪቨኑ የሚያገኘው እንትን ምን እያለ መጣ ማለት ነው። አጠቃላይ የሚያገኘው ቶታል ሪቨኑም እየቀነሰ መጣ፣ አቨሬጅ ሪቨኑም እየቀነሰ መጣ፣ ማርጂናል ሪቨኑ ደግሞ በጣም ቀነሰ። ስለዚህ ግራፉ ላይ እንደምናየው ማርጂናል ሪቨኑ ከሆሪዞንታል ላይኑ ወደታች ይወርዳል፣ በጣም ኔጌቲቭ የሆነ ይመጣል ማለት ነው። ስለዚህ አሁን እዚህ ግራፍ ላይ ስናይ ቶታል ሪቨኑ አለ። በደንብ ካስተዋላችሁት ፒንኩ ማለት ነው ምንድነው? መጀመሪያ እየጨመረ ነበር። ቶታል ሪቨኑ 30 እስኪሆን ድረስ ጨምሮ ነበር። 30 እስኪሆን ማለት በ6 ብር 5 እስኪሸጥ ድረስ 30 ነበር። ከዛ በኋላ እየቀነሰ 28 ብር 24 ብር እየሆነ ይሄዳል። መጀመሪያ እየጨመረ ነበር፣ ከዛ እየቀነሰ መጣል ማለት ነው። ስለዚህ እዚህ ላይ የምንረዳው ምንድነው ማለት ነው? ሞኖፖሊስቱ ብዙ አማውንት በሸጠ ቁጥር ቶታል ሪቨኑ መጀመሪያ ላይ እየጨመረ ይመጣል። ከዛ በኋላ ግን ከኳንቲቲ 6 በኋላ ምን እያደረገ ማለት ነው? ከዛ በኋላ ግን እየቀነሰ ይመጣል ማለት ነው። ከዛ ደግሞ ማርጂናል ሪቨኑ የሚለውን ከሩ እዩት። ይሄ ቀኙ ማለት ነው እሱ ዳውንዋርድ ስሎፒንግ ነው አይደለ? ሆሪዞንታል ላይኑን አት 6 ምን አድርጓል? ክሮስ አድርጓል። ይሄ ደግሞ ምንድነው የሚያሳየን? ማርጂናል ሪቨኑ ምንድነው ብለናል ከዚህ በፊት? ኤክስትራ ሪቨኑ ነው። አንድ ተጨማሪ ዩኒት በመሸጡ የሚያገኘው ገንዘብ ነው ማለት ነው። ስለዚህ መጀመሪያ ምን ነበረ? ፖዚቲቭ ነበረ። ከዛ በኋላ ደግሞ 0 ሆነ። ከዛ ደግሞ ኔጌቲቭ ውስጥ ገባ። ስለዚህ ይሄ ምንድነው የሚያሳየን? ኢኒ ሞኖፖሊ ቱ ሴል ሞር the firm must lower the price for all units። በሞኖፖሊስት ጊዜ ብዙ ለመሸጥ ፕራይሱ ምን ማድረግ አለበት? መቀነስ አለበት። not just the extra one። ስለዚህ ፕራይሱ መቀነስ ያለበት ብዙ ለመሸጥ ነው እንጂ አንድ በሸጠ ቁጥር የሚያገኘውን ዋጋ ለመቀነስ አይደለም። ስለዚህ እዚህ ጋር ግን በጣም ከቀነሰ ግን ምን መሆን ይችላል ማለት ነው? ኤምአሩ ወይም ደግሞ ማርጂናል ሪቨኑ በጣም ቶሎ ይቀንስና አንድ ተጨማሪ በሸጠ ቁጥር የሚያገኘው ትርፍ እየቀነሰ ይመጣል ማለት ነው። ምክንያቱም ቅድም አሁን ምን ብለን ነበር? መጀመሪያ ላይ ካየን አንድ ኳንቲቲ ሲሸጥ በ10 ብር ከአንዱ ላይ ያገኘው ስንት ብር ነበር? 10 ብር ነበር ማርጂናል ሪቨኑ። ከዛ ደግሞ ሁለት ሲሸጥ በ9 ብር ስንት ነበረው? 8 ብር። ከዛ በኋላ ከአንዱ ላይ ስንት ብር አለው ማለት ነው? ሁለቱን በ9 ብር ሲሸጥ 8 ብር ነበር የሚያገኘው ከአንዱ ላይ። ከዛ በኋላ ግን እየቀነሰ ኔጌቲቭ ውስጥ ገባ ማለት ነው። ሶስተኛውን ደግሞ ስታዩት ምን አለ? አቨሬጅ ሪቨኑ ጥቁሩ ማለት ነው። ጥቁሩ ላይ አቨሬጅ ሪቨኑ ነው፣ እሱም ዳውንዋርድ ነው። አቨሬጅ ሪቨኑ ከምን ጋር እኩል ነው? ከፕራይስ ጋር
ከዲማንድ ጋር እኩል ነው። ስለዚህ ኳንቲቲ ሲጨምር ፕራይሱ እየቀነሰ ይሄዳል ማለት። ስለዚህ ይሄ ግራፍ በዋናነት የሚነግረን ምንድነው? ኳንቲቲው 6 እስኪሆን ድረስ እንደምታዩት ቶታል ሪቬኒው ይጨምራል፣ አቨሬጅ ሪቬኒው፣ ማርጂናል ሪቬኒው ከዛ ጥሩ ነበር። ከዛ በኋላ ቶታል ሪቬኒው እየቀነሰ መጣ፣ ማርጂናል ሪቬኒው ኔጌቲቭ ውስጥ ገባ። ስለዚህ ኳንቲቲውን ከ6 በላይ እያደረገ ከሄደ በእያንዳንዱ የሚያገኘው ገቢ ወይም ሪቬኒው እየቀነሰ እንደሚመጣ ያሳየናል ማለት ነው። ስለዚህ በሞኖፖሊስት ጊዜ ፊርሙ የሚኖረው ከርቭ ምን ይሆናል? ኢንቨርስ የሆነ ዩ ሼፕ። ቶታል ሪቬኒው እንደምታዩት ምን ይሆናል? ኢንቨርስ ዩ ሼፕ ይኖረዋል። አት ፈርስት ምን ያደርጋል? ይጨምራል። ከዛ በኋላ ማክሲመም ይደርሳል። ከዛ በኋላ ይቀንሳል ማለት ነው። ከዛ ደግሞ የሞኖፖሊስት ፊርም አቨሬጅ ሪቬኒው እና ማርጂናል ሪቬኒው ሁለቱም ዳውንዋርድ የሆኑ ስሎፒንግ ይኖራቸዋል። ማርጂናል ሪቬኒው ደግሞ ሞር ኔጌቲቭ ይሆናል ማለት ነው ከግራፉ እንደምንረዳው። ስለዚህ ሞኖፖሊ ማርኬት ስትራክቸርን በዚህ እንጨርሳለን። 4.3 ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ነው። ይህ የማርኬት ስትራክቸር ከሞኖፖሊ ቀጥሎ ሌላኛው የኢምፐርፌክት ማርኬት ስትራክቸር ታይፕ ነው ማለት ነው። A monopolistic competition market refers to a market structure where there are relatively large number of sellers and buyers and there is free entry and exit of firms producing and selling differentiated or heterogeneous products. monopolistic competition የምንለው ማርኬት large number of sellers እና buyers ያሉበት ነው። relatively ስንል ከሞኖፖሊስቲክ አንፃር ማለት ነው። ሞኖፖሊስቲክ ላይ 1 ነው ያለው። ከዛ ከፍ ያሉ ላርጅ ነምበር ኦፍ ሴለርስ ኤንድ ባየርስ ያሉበት እና ደግሞ ኤንትሪ እና ኤግዚቱ ምን የሆነ ኢዚ ወይም ደግሞ ፍሪ የሆነ የማርኬት ስትራክቸርስ ነው። እንዲሁም ደግሞ ሌላው ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ላይ ያሉት ፕሮዳክቶች ምን አይነት ናቸው? ሄትሮጂኒየስ ወይም ደግሞ የተለያዩ አይነት ፕሮዳክቶች የሚቀርቡበት ነው ማለት ነው። የሰለር ኦፍ ዲፈረንሺየትድ ፕሮዳክት ሃዝ ሊሚትድ ሞኖፖሊ ፓወር ኦቨር customers who prefer his or her products to others. የተለያየ ፕሮዳክት እንደማቅረባቸው ሞኖፖሊ ፓወራቸው ምን አይነት የሆነ ነው? ሊሚትድ የሆነ ነው። ልክ እንደ ፒውር ሞኖፖሊ ፉል የሆነ ኮንትሮል አይደለም የሚኖራቸው፣ ፉል የሆነ ፓወር አይደለም የሚኖራቸው። ሊሚትድ የሆነ ሞኖፖሊ ፓወር ነው ያላቸው ማለት ነው ኦቨር ዴር ኮንሱመርስ። ምክንያቱም የተለያየ እንደመሆኑ ከስተመር የፈለገውን መጠቀም ይችላል። ስለዚህ የከስተመርን ፕሬፈረንስ ላይ ሊሚትድ የሆነ ሞኖፖሊ ነው ያላቸው ማለት ነው። ሌላው ሞኖፖሊስቲክ ኮምፒቲሽን ሃዝ some features of competition and some features of monopoly። የፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር ግማሽ ወይም ደግሞ ጥቂት የሱ ካራክተሮች አሉት። እንዲሁም ደግሞ የሞኖፖሊ ማርኬት ስትራክቸርም ጥቂት ፊቸሮች አሉት። ለምሳሌ ላርጅ ነምበር ኦፍ ሴለርስ ነው ያለው። ያው እንደ ፐርፌክትሊ ኮምፒቲቲቭ ማርኬት ቬሪ ላርጅ ባይሆንም ሪሌቲቭሊ ላርጅ ነው። ስለዚህ በዚህ ኮምፒቲቲቭ ማርኬትን ይመስላል። እንዲሁም ደግሞ ሞኖፖሊ ፓወር አለው ከስተመርስ ላይ፣ ነገር ግን ልክ እንደ ፒውር ሞኖፖሊ ሊሚትድ አይደለም ማለት ነው። the market is competitive due to existence of large number of firms and there is no barrier to entry or exit። ወደ ገበያው ለመግባትና ለመውጣት ነፃነት መኖሩ አንዱ ከኮምፒቲቲቭ ማርኬት ጋር የሚያመሳስለው ነገር ነው ማለት ነው። ስለዚህ ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት የሁለቱ የማርኬት ስትራክቸሮች ካራክተር ያለው የማርኬት ስትራክቸር ነው ማለት እንችላለን ማለት ነው። ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ካራክተሩን ስናይ የመጀመሪያው ምን አለ? ፕሮዳክት ዲፈረንሺዬሽን። each firm produces and supplies a product that is at least slightly different from that of other firms። እያንዳንዱ ፊርም የሚያቀርበው ፕሮዳክት ማለት ነው ዲፈረንት ነው። ስለዚህ ስላይትሊ ትንሽ የሆነ ልዩነት ያላቸው ፕሮዳክቶች ናቸው የሚቀርቡት ማለት ነው። the difference could be in style, brand name, quality and other። ስለዚህ ልዩነታቸው ደግሞ በምን ሊሆን ይችላል? በስታይል ሊሆን ይችላል፣ በብራንድ ኔም፣ ለምሳሌ በጥራትም ሊሆን ይችላል። ለምሳሌ ልብስ የሚሸጡ ብዙ ድርጅቶች ሊኖሩ ይችላሉ፣ የሚያመርቱ የሚሰሩም ብዙ የዲዛይኒንግ ድርጅቶች ሊኖሩ ይችላሉ። ነገር ግን በምን ሊለያዩ ይችላሉ? ደግሞ እነዛ በብራንድ ኔም ይለያያሉ። ያው ሁሉም የየራሱ ኔም አለው። በጥራት ይለያያሉ። በጣም በጥራት የሚሰራ ሊኖር ይችላል፣ ዝቅም ያለ የሚሰራ ሊኖር ይችላል። በስታይል ይለያያሉ። ስለዚህ ዲፈረንሳቸው በዚህ ሊሆን ይችላል። different firms produce products like for example pens, biscuits, soaps, stores that sell different style of clothing, restaurants and even products like beer that may be similar but different in terms of public perception። በሰው አስተሳሰብ
ትንሽ ልዩነት ያላቸው የሚመስሉ ነገር ግን አንዱን ባንዱ ሰብስቲቲዩት ማድረግ የምንችላቸው ፕሮዳክቶች ናቸው። ለምሳሌ አንድ ሬስቶራንት ላይ ያለው የምግብ አይነት በየአይነት ተብሎ ያለው የምግብ አይነት 5 አይነት ቢሆን ከዛ ደግሞ ሌላኛው ሬስቶራንት ላይ ደግሞ ምናልባት 6ም 7ም ሊሆን ይችላል። ስለዚህ በሚጠቀሙት ኢንግሪዲየንትም እንዲሁም ደግሞ ሰዎች ዘንድ ባለው ፐርሰፕሽን ዲፍረንት ሊሆኑ ይችላሉ። እንዲሁም ደግሞ በብራንድ ኔማቸው ቤዝድ ኦን ዴር አድቨርታይዚንግ ፓወር ለምሳሌ በጣም ራሱን የሚያስተዋውቅ አንድ ድርጅት ራሱን ከማያስተዋውቀው ድርጅት እኩል ሊሆን አይችልም ገበያው። ምክንያቱም ይሄኛው ወደ ሰዎች ለመቅረብ ለመግባት ለመታየት ቀላል ስለሚሆን ፕሮዳክቱን የበለጠ ዩኒክ መሆኑን ማሳየት ሲችል አንዱ ከሌላው የሚለይበት ይሆናል ማለት ነው። ስለዚህ ፕሮዳክት ዲፈረንሺዬሽን አንዱ የሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ስትራክቸር ካራክተር ነው። ሌላው ሚኒ ሴለርስ ኤንድ ባየርስ ቅድም እንዳለው ሚኒ ሴለርስ ኤንድ ባየርስ አሉ። there are many sellers and buyers of product though relatively less than in perfectly competitive market ቅድም እንዳልኳችሁ ልክ እንደ perfectly competitive very large ባይሆንም ግን እዚህም ላይ ብዙ የሆኑ ሻጮችና ገዢዎች አሉ። አሁን እንደምናውቀው ብዙ ሬስቶራንቶች አሉ፣ ብዙ ልብስ የሚሸጡ የሚያመርቱ ድርጅቶች አሉ። ሌሎች የጠቀስናቸውንም ኤግዛምፕሎች ማየት ትችላላችሁ ማለት ነው። ሌላው ካራክተሪስቲክስ ምንድነው? free entry and exit of firms. There is no barrier to new firms that are willing and able to produce and supply the product in the market if they find it profitable. ፍሪ ኢንትሪ እና ኤግዚት ኦፍ ፊርምስ ላይ ምንም አይነት ባሪየር የለም። አዲስ ፊርሞች፣ አምራቾች፣ ሻጮች ፈቃደኛ ሆነው ያንን ፕሮዳክት ለማቅረብ ለመሸጥ ከመጡ ኢዚ ነው የሚሆንላቸው፣ በቀላሉ ወደ ማርኬቱ መግባት ይችላሉ ማለት ነው። ሲሚላርሊ በተመሳሳይ መልኩ ደግሞ if any firm believes that it is not worth staying in the business it is free to exit. በተመሳሳይ መልኩ ደግሞ አምራቹ ወይም ሻጩ ፊርሙ እዛ ገበያ ላይ መቆየት ወርድ አያደርግም ብሎ ካሰበ፣ ትርፍ አይመጣልኝም ብሎ ካሰበም ደግሞ it is free to exist ለመውጣት በጣም ቀላል ነው። በቀላሉ ዘግቶ መውጣት የሚችለው አይነት የማርኬት ስትራክቸር ነው ማለት ነው። ሌላው የሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ስትራክቸር ካራክተር ምንድነው? ኤግዚስተንስ ኦፍ ነን ፕራይስ ኮምፒቲሽን። አይነት ኮምፒቲሽን አለ፣ ፕራይስ ኮምፒቲሽን እና ነን ፕራይስ ኮምፒቲሽን። ፐርፌክትሊ ይሄ ሞኖፖሊስቲካሊ ኮምፒቲቲቭ ማርኬት ስትራክቸርስ ላይ ያለው ምን አይነት እንትን አለ? ነን ፕራይስ የሆነ ከዋጋ ውጪ ድርጅቶቹ ወይም ፊርሞች ሊፎካከሩባቸው የሚችሏቸው ኮምፒቲሽኖች አሉ ማለት ነው። ዲዩ ቱ ፕሮዳክት ዲፈረንሺዬሽን ኢን አዲሽን ቱ ፕራይስ ኮምፒቲሽን ዜር ኢዝ ኦልሶ ነን ፕራይስ ኮምፒቲሽን። ከፕራይስ ውጪም ምን አለ? ነን ፕራይስ ኮምፒቲሽን። ነን ፕራይስ ኮምፒቲሽን የምንለው ከዋጋ ውጪ ሊፎካከሩበት የሚችሉት አንዳቸው ከአንዳቸው የራሳቸውን ሰርቫይስ የራሳቸውን ፕሮዳክት ጥሩ አድርገው የሚያቀርቡበት መንገድ ማለት ነው። ስለዚህ ይሄ ነን ፕራይስ ኮምፒቲሽን ምንድነው? ኢሰንሻል ፓርት ኦፍ ሞኖፖሊስቲክ ኮምፒቲሽን ነው፣ አስፈላጊ ነገር ለሞኖፖሊስቲክ ኮምፒቲሽን። ነን ፕራይስ ኮምፒቲሽንስ ቴክ ዘ ፎርም ኦፍ ፕሮዳክት ኳሊቲ፣ አድቨርታይዚንግ፣ ብራንድ ኔም፣ ከስተመር ሰርቪስ ኢቲሲ። ነን ፕራይስ ኮምፒቲሽንስ ምንን ሊይዙ ይችላሉ? የምርቱን ጥራት ማስተዋወቅ፣ ብራንድ ኔም ዴቨሎፕ ከማድረግ ጋር እንዲሁም ከስተመር ሰርቪስ ጋር ልናገናኘው እንችላለን። ለምሳሌ አንድ ድርጅት በጣም ጥራት ያለው ዕቃ የሚያመርት ከሆነ ከሌሎች ድርጅቶች የሱን አይነት ፕሮዳክት ከሚሰጡ ድርጅቶች ራሱን ከፍ አድርጎ መሸጥ ይችላል፣ ፕሮዳክቱን መሸጥ ይችላል ማለት ነው። ሌላው ደግሞ አድቨርታይዚንግ ነው። አድቨርታይዚንግ ስንል ቅድም እንዳልኳችሁ በደንብ ራሱን የሚያስተዋውቅ ድርጅት የበለጠ ለከስተመር ቅርብ ይሆናል ማለት ነው። ብራንድ የራሱን ብራንድ ዲቨሎፕ አድርጎ መታወቅ ይችላል። ስለዚህ ባየርን መሳብ ይችላል ወደሱ ማለት ነው። ሌላው ደግሞ ከስተመር ሰርቪስ። አንዳንድ ድርጅቶች ደግሞ ምን ይጠቀማሉ? አገልግሎት ሲሰጡ ምን ማድረግ በጥሩ ሁኔታ ከስተመር ማስተናገድ ሊሆን ይችላል። ለምሳሌ በጥሩ ሁኔታ እንደዛ የሚያስተናግዱ ድርጅቶች ካሉ እነርሱ የሚጠቀሙት ነን ፕራይስ ኮምፒቲሽን ሜተድ ምንድነው ማለት ነው? የከስተመሩን ደስታ ወይም ሳቲስፋክሽን መጨመር ነው ማለት ነው። ሌላው የምናየው ዲማንድ ኤንድ ሬቨኒው ፈንክሽንስ ነው ማለት ነው። ዲማንድ ላይ ስናይ as a result of product differentiation characteristics of a monopolistic competition market firms are price makers. ፊርሞች ምንድናቸው? ፕራይስ ሜከር ናቸው። and each firm faces a downward sloping demand curve. ፕሮዳክቶቻቸው ልዩ እንደመሆናቸው በሞኖፖሊስቲክ ኮምፒቲሽን ጊዜ ፕራይስ ላይ ኮንትሮል ይኖራቸዋል። ስለዚህ ፕራይስ ሜከር ይሆናሉ። የሚኖራቸውም ዲማንድ ከርቭ ዳውንዋርድ ስሎፒንግ ዲማንድ ከርቭ ይሆናል። ይሄ ደግሞ የሚያሳየው ምንድነው? unlike perfect competitive firms, a firm in a monopolistically competitive market has
few rivals እዚህ የማርኬት ስትራክቸር ላይ ጥቂት የሆኑ ተፎካካሪዎች ይኖራሉ ቅድም እንዳልነው ማለት ነው። ስለዚህ መፎካከራቸው በፕራይስም ሊሆን ይችላል ነን ፕራይስ ሜካኒዝም በመጠቀም ሊሆን ይችላል ብለን አይተናል። የሞኖፖሊ ፊርም ደግሞ ምንም አይነት ራይቫል የለውም እንዳልነው አንድ የማርኬት ስትራክቸር ዶሚኔት አድርጎ የሚገዛበት ወይም ደግሞ የሚሸጥበት የማርኬት ስትራክቸር ነው ማለት ነው። ስለዚህ ዲማንድ ከርቭ ኦፍ ኤ ፊርም አንደር ሞኖፖሊስቲክ ኮምፒቲሽን ኢዝ ምን ይሆናል? ከሞኖፖሊው የሚለየው ሁለቱም ዳውንዋርድ ሆኖ ግን ይሄኛው የሞኖፖሊስቲክ ኮምፒቲሽን ማርኬቱ ምን ይሆናል? ፍላተር ይሆናል ማለት ነው። እሺ ግራፉ ላይ እንደምትመለከቱት ከዚህ በፊት ያየነው የፐርፌክትሊ ኮምፒቲቲቭ ማርኬት አለ። ማርኬቱ የሚሰራው በምንድነው? በማርኬት ፕራይስ ነው። ስለዚህ ዲማንድ ከርቭ ሆሪዞንታል ይሆናል ብለን አይተናል። የሞኖፖሊንም ስናይ ዳውንዋርድ ስሎፒንግ የሆነ ዲማንድ ከርቭ ይኖረዋል ብለን አይተናል። እዚህም ላይ ያለው የሞኖፖሊስቲክ ኮምፒቲቲቭ ማርኬት ዲማንድ ከርቭ ምን የሆነ ነው? ዳውንዋርድ የሆነ ከርቭ ነው የሚኖረው ማለት ነው። እዚህ ላይ ስናይ የሞኖፖሊ ላይ የዚህኛው ሞኖፖሊ ስለሆነ አንድ ኦርጋናይዜሽን አንድ ፊርም ብቻ ስለሆነ ሞኖፖላይዝ የሚያደርገው ዋጋው ላይ ያለው ኮንትሮል ምንድነው? ፉል ነው። ፓወሩ እንደፈለገ ፕራይስን በመጨመር በመቀነስ ማርኬቱን ወይም ደግሞ ያሉትን ገዢዎች የመወሰን ስልጣን አለው። ግን ሞኖፖሊስቲክ ኮምፒቲቲቭ ማርኬት ላይ ያን ያህል ፒውር የሆነ ሞኖፖሊ የለውም አይደለ? ፕራይስ ዲተርማይን ስለማድረግ ላይ ሊሚትድ የሆነ ፕራይሲንግ ፓወር ነው ያለው ፕሮዳክቶቹ ዲፈረንት ስለሚሆኑ ማለት ነው። ስለዚህ በዛ ምክንያት ፍላተር የሆነ ግራፍ ይኖረዋል ማለት ነው። ሌላው revenue ፈንክሽኖችን ስናይ in case of monopolistic competition firms expect an increase in demand if it lowers the price monopolistic ላይ ስናይ ምን ብለን ነበር? ፕራይሱን ከቀነሱት ምን ብለው ነው የሚጠብቁት ማለት ነው? ኳንቲቲ ዲማንድ ይጨምራል ብለው ነው። ስለዚህ በዛ ነው ፕሮፊትን ማክሲማይዝ ማድረግ የሚችሉት። እንደፈለጉ ፕራይስን በመቀነስ በመጨመር የራሳቸውን ፕሮፊት ማክሲማይዝ ለማድረግ ይጠቀማሉ ብለናል። እዚህ ላይ ደግሞ the demand curve of a firm is also its average revenue curve ሌላው ደግሞ ሞኖፖሊስ ላይ ያየነው average revenue curve ተመሳሳይ ነው የሚሆነው ከዲማንድ ከርቡ ጋር ማለት ነው። ስለዚህ ሁለቱም ጋር average revenue እና ፕራይስ ኢኳል ነው የሚሆነው። ግራፉ ላይ እንደምትመለከቱት ሁለቱም ዳውንዋርድ የሆነ ስሎፒንግ average revenue curve አላቸው። ነገር ግን marginal revenue is less than the average revenue ነው። marginal revenue ከaverage revenue ምን ያለ ነው? ያነሰ ነው የሚሆነው ማለት ነው። ሁለቱም ላይ ያነሰ ነው የሚሆነው። ቅድም እንደተነጋገረው ነው ሞኖፖሊስቲክ ላይ ሊሚትድ የሆነ ፕራይስ ኮንትሮል ስላላቸው ደግሞ ግራፉ ፍላተር ይሆናል ማለት ነው። ቅድም እንዳየነው ሞኖፖሊ ላይ ሆነ እዚህም ላይ እንዳልነው ማርጂናል ሪቬኒው ከአቨሬጅ ሪቬኒው ያንሳል እንደተነጋገርነው ማለት ነው። ይህ ደግሞ ለምንድነው የሚሆነው? ማርጂናል ሪቬኒው ለምን ከአቨሬጅ ሪቬኒው ያንሳል ካልን አንድ ተጨማሪ ዩኒት ለመሸጥ ሞኖፖሊስቶች ምን ያደርጋሉ? ፕራይሱን ሎወር ያደርጋሉ። መጀመሪያ ከሚሸጡበት ፕራይስ አንድ የሚቀንሱት ተጨማሪ ዩኒት ለመሸጥ ነው። ይህ ደግሞ ምን ይፈጥራል? ማርጂናል ሪቬኒውን በፍጥነት ከአቨሬጅ ሪቬኒው እንዲቀንስ ያደርገዋል ማለት ነው። በዋናነት ልዩነታቸው ምንድነው ስንል ሞኖፖሊስቲክ ኮምፒቲሽን ላይ ያለው ሞር ሰብስቲቲዩት ስለሚኖሩ አንዱን እቃ በአንዱ መተካት ስለምንችል ያላቸው ፕራይሲንግ ፓወር ምንድነው? ሊሚትድ ነው። ከሞኖፖሊስቶቹ የቀነሰ ነው ማለት ነው። ፒውር ሞኖፖሊ ፕራይስን በራሱ ነው ሜክ የሚያደርገው ዲተርማይን የሚያደርገው ብለን ነበር። እዚህ ላይ ደግሞ ሊሚትድ የሆነ ስለሚሆን ግራፋቸው ትንሽ ፍላተር ይሆናል ማለት ነው። ሞኖፖሊስቲካሊ ኮምፒቲቲቭ ማርኬትን በዚህ እንጨርሳለን። ሞኖፖሊን የምናይ ይሆናል። An oligopoly is a market organization in which there are few firms that produce identical or closely substituted products that can be identical or differentiated. ኦሊጎፖሊ ማርኬት ስትራክቸር የምንለው ጥቂት የሆኑ አምራቾች ወይም ሻጮች ያሉበት የማርኬት ስትራክቸር ሆኖ የሚያመርቱት ምርት ከአንዳቸው ክሎዝሊ ሰብስቲቲዩትድ መሆን የሚችል ነገር ግን ተመሳሳይም ሊሆን ይችላል ዲፈረንትም ሊሆን ይችላል ማለት ነው። An oligopoly is said to exist when there is more than one seller in the market but the number is not so large as to make the condition of each firm negligible. ኦሊጎፖሊ ላይ
ከአንድ በላይ አምራች ወይም ሻጭ ነው ያለው ማርኬቱ ላይ ከሞኖፖሊ ከፍ ይላል ማለት ነው። ነገር ግን ከአንድ ከፍ ይላል ሲባል ደግሞ በጣም ብዙ ማለትም ደግሞ አይደለም። የአንዳቸው ውሳኔ አንዳቸውን አፌክት እስከማያደርግ ድረስ አይደለም። ኔግሊጅ የምናደርገው የምንተዋው አይነት አይደለም። እዚህ ላይ ያሉት ፊርሞች ምንድናቸው? ሚቹዋሊ ኢንተርዲፔንደንት ናቸው። ሚቹዋሊ ኢንተርዲፔንደንት ማለት the behavior of one firm directly affect the other ወይም ደግሞ የአንዱ ፊርም ዲሲዥን ሌላኛውን ዳይሬክትሊ አፌክት የሚያደርገው ነው ማለት ነው። ምክንያቱም እዚህ ማርኬቱ ላይ ያሉት ፊርሞች ምንድናቸው? ተፎካካሪ ወይም ራይቫል ናቸው። ስለዚህ የአንዳቸው ዋጋ ቀንሶ መሸጥ ሌላኛቸውን ሊያከስር ይችላል። የአንዳቸው መጨመር ደግሞ ሌሎቹን ተመራጭም ሊያደርግ ይችላል። ስለዚህ ኢንተርዲፔንደንት የሆነ ነው ማለት ነው። ለምሳሌ የምናየው the world's for crude oil. A few countries in the Middle East control much of the world's oil reserves. ለምሳሌ የነዳጅ ዘይት ምርትን ብናይ በዓለም ላይ ጥቂት ሀገራት ናቸው ይህን የነዳጅ ምርት በዋናነት ለዓለሙ በሙሉ የሚያቀርቡት ማለት ነው። ስለዚህ የአንዳቸው ዋጋ መቀነስ መጨመር ሌላኛቸውን አፌክት ሊያደርግ ይችላል። ሌላኛቸውንም እንዲቀንሱ ሊያስገድድ ይችላል። ሌላኛቸውን ደግሞ መጨመር ደግሞ እነሱን ራሳቸውን አፌክት ሊያደርግ ይችላል ማለት ነው። ስለዚህ ኢንተርዲፔንደንት የሆኑት ፊርሞች ያሉበት የማርኬት ስትራክቸር ኦሊጎፖሊ እንላለን። ሌላው ደግሞ ምሳሌ ሴመንት ኤንድ ሹገር ፋክተሪስ ማየት እንችላለን። በኢትዮጵያ የሲሚንቶና የስኳር ፋብሪካዎችን በምን ጊዜ ጥቂት ናቸው ያሉት። ስለዚህ እነዛ ፊርሞች ደግሞ ምንድናቸው? ኢንተርዲፔንደንት ናቸው። የአንዳቸው ዲሲዥን ሌላኛቸውን አፌክት የሚያደርግ ነው ማለት ነው። እዚህ ላይ ኦሊጎፖሊ ማርኬት ስትራክቸር ላይ እስካሁን እንዳየነው ኦሊጎፖሊም የራሱ የሆነ ካራክተሪስቲክስ የራሱ የሆነ መለያ አለው። እነሱን በምናይበት ጊዜ በዚህ የማርኬት ስትራክቸር ላይ አሁን ያለው ምን አለ? few dominant firm. Number of firm is small enough that each firm recognizes the action of other firm, implying that firms are mutually interdependent. few ማለት ጥቂት የሆኑ ዶሚናንት ፊርሞች ነው ያሉት። ለምሳሌ ያየነው የሲሚንቶና የስኳር ፋብሪካዎች አሉ አይደለ? እነሱ ጥቂት ናቸው ኢትዮጵያ ውስጥ ያሉት። ስለዚህ የአንዳቸው ዲሲዥን ሌላኛቸውን አፌክት የሚያደርግ ስለሆነ በዚህ የማርኬት ስትራክቸር ላይ ያሉት ፊርሞች ሚቹዋሊ ኢንተርዲፔንደንት ወይም የተሳሰሩ ናቸው ማለት ነው። ሌላ ኢንትሪ ባሪየሩን ስናይ ኢን አን ኦሊጎፖሊ ማርኬት the barrier to entry is difficult or impossible for new firms to enter the market. እዚህ የማርኬት ስትራክቸር ላይ ልክ እንደ ፐርፌክትሊ ኮምፒቲቲቭ ማርኬት ወደ ገበያ መግባት ቀላል አይደለም። ዘር ምንድነው ማለት ነው? ዲፊካልት ነው ማለት ነው። ወደ ማርኬቱ መግባት ከባድ ነው ለአዲስ ወደ ቢዝነሱ ለሚገቡት አካላት ማለት ነው። barriers to entry may arise as a result of scale of economies and large capital requirements compared to other markets except monopoly. እዚህ የማርኬት ስትራክቸር ላይ ሌሎች ማርኬቶች ወደ ገበያው እንዳይገቡ የሚያደርጋቸው ምክንያት ወይም ደግሞ ባሪየር ምን ሊሆን ይችላል? ኢኮኖሚስ ኦፍ ስኬል ሊሆን ይችላል። በጣም ብዙ ካፒታል መጠየቁም ሊሆን ይችላል። ሌሎች ማርኬቶችን ወደዚህ እንዲገቡ ያግዳል ማለት ነው። ስለዚህ አንድ የነዳጅ ማደያ መክፈት አንድ ሱቅ ወይም ደግሞ የአትክልት ቤት ሱቅ እንደመክፈት ቀላል ሊሆን አይችልም። ከባድ ነው ማለት ነው። ኢንትሪው ከባድ ነው because of large capital requirement compared to other markets except monopoly. ከሞኖፖሊ ውጪ ከሌሎቹ ጋር ሲወዳደር ይህ የማርኬት ስትራክቸር ኢንትሪው ከባድ ነው ማለት ነው። ኤክሴፕት ሞኖፖሊ ያለው ሞኖፖሊ ላይ ሲጀመር ኢንትሪ እና ኤግዚት ምንድነው ዲፊካልት ነው፣ የማይታሰብ ነው። ሲጀመር አንድ የሆነ ዶሚናንት ፊርም ብቻ ስላለ ማለት ነው። ሌላው የኦሊጎፖሊ ማርኬት ስትራክቸር ካራክተሪስቲክስ ስናይ ፓተንት ኦር አክሰስ ቱ ቴክኖሎጂ ኦር ራው ማቴሪያልስ ሜይ ኤክስክሉድ ፖቴንሻል ኮምፒቲተርስ። በባለፈው እንዳየነው ልክ ሞኖፖሊ ላይ እንዳለው ኢንትሪውን ዲፊካልት የሚያደርገው ነገር ሌላው የባለቤትነት መብት ሊሆን ይችላል፣ ፓተንት። ሌላው ደግሞ አክሰስ ቱ ቴክኖሎጂ፣ ለቴክኖሎጂ ያላቸው ቅርብነት፣ ቴክኖሎጂውን መጠቀም የሚችሉ ናቸው አይደሉም የሚለው እሱም አንዱ አፌክት ያደርጋል። ሌላው ደግሞ ራው ማቴሪያል ልክ እንዳለው ነው አይደል? የነዳጅ ድርጅት ያለበትን ቦታ አንድ ድርጅት ከያዘው ወይም ደግሞ ሁለት ድርጅቶች ከያዙት ከነሱ ውጪ ያሃንን ምርት ማምረት የሚችል አይኖርም። ስለዚህ ፖቴንሻል ኮምፒቲተሮችን ምን ያደርጋል? ኤክስክሉድ ያደርጋል፣ ያስወጣል። ስለዚህ ኤንትሪው ቀላል አይሆንም ማለት ነው። ሌላው ደግሞ ፕሮዳክቶቹ ምን ሊሆኑ ይችላሉ? እዚህ የማርኬት ስትራክቸር ላይ
ሆሞጂኒየስ ኦር ዲፈረንሺየትድ። ለምሳሌ ሆሞጂኒየስ ጋዝ የተለያዩ ጥቂት የነዳጅ ማምረቻ ድርጅቶች የሚያቀርቡት ጋዝ ነው። ናፍጣም ናፍጣ ነው፣ ተመሳሳይ ነው። ዲፈረንት ደግሞ ስንል ለምሳሌ ብረታ ብረት ማምረቻዎች ጥቂት ናቸው። አሁን ኢትዮጵያ ውስጥ ለምሳሌ የአንዱ ድርጅት የሚያቀርበው ብረት ከሌላኛው ድርጅት የሚያቀርበው ብረት በጥንካሬ በሌሎች ነገሮች ሊለያይም ይችላል። ዲፈረንትም ሊሆን ይችላል፣ ሆሞጂኒየስም ሊሆን ይችላል። ስለዚህ ኦሊጎፖሊ ማርኬት ስትራክቸር የሚያቀርበው ፕሮዳክት ሆሞጂኒየስ ኦር ዲፈረንሺየትድም ሊሆን ይችላል ማለት ነው። ሌላው there is interdependence among the firms። ቅድም ያለው በፊርሞች መካከል፣ በአምራቾች መካከል፣ በሻጮች መካከል ምን አለ? ኢንተርዲፔንደንስ አለ። ስለዚህ the decision of one firm affects all firms and also all firms follow the other firms። ሁሉም ፊርሞች በጣም እርስ በርስ ዲፔንደንት ከመሆናቸው የተነሳ የአንዱ ዲሲዥን ሌላኛውን አፌክት ያደርጋል። ስለዚህ የአንዱን ማርኬት ሁሉም እንዲከተሉትም ሊያደርግ ይችላል ማለት ነው። ለዛ ኢንተርዲፔንደንሲ አለ ማለት ነው በኦሊጎፖሊ ማርኬት። ሌላ ኤዱኦፖሊ is the simplest type of oligopoly. Duopoly is a special case of oligopoly in which there are only two firms in the industry. Example ኢትዮ ቴሌኮም and ሳፋሪኮም in ኢትዮጵያ። በፊት ኢትዮ ቴሌኮም ብቻ ነበር ኢትዮጵያ ውስጥ የነበረው ሞኖፖሊ ነበር። ከዛ በኋላ ደግሞ ሳፋሪኮም ገባና ሁለቱ ነው። ስለዚህ እዚህ ጋር ዱኦፖሊ የምንለው ሲምፕለስት ታይፕ ኦፍ ኦሊጎፖሊ ሆኖ ማርኬቱ ላይ ያሉት ስትራክቸሮች ስንት ሲሆኑ ነው ዱኦ የምንለው? ሁለት ሲሆኑ ኦንሊ ቱ ብቻ ሲሆኑ ዱኦፖሊ እንላለን። ስለዚህ የኢትዮ ቴሌኮም እና ሳፋሪኮም አሁን ኢንተርዲፔንደንት የሆነ ሪሌሽንሺፕ ነው ያላቸው። አንዳቸው ፕራይስን ዝቅ ቢያደርጉ ሌላኛቸውን አፌክት ያደርጋል። ሰው ይሄኛውን ብቻ እንዲጠቀም ሊያደርግ ይችላል። አንዳቸው ደግሞ ከፍ ቢያደርጉ የሱ ትተው የዚህኛውን ብቻ ይጠቀማሉ ማለት ነው። ስለዚህ ኢንተርዲፔንደንት የሆነ ሪሌሽንሺፕ አላቸው ማለት ነው። ሌላው ዲማንድ ኤንድ ሪቨኒው ፈንክሽኖችን ስናይ ዲማንዱን በምናይበት ጊዜ as a result of product differentiation characteristics of an oligopoly market firms are price makers። ፕሮዳክቶቹ ልዩ ናቸው ማለት የተለያዩ ሊሆን ይችላሉ፣ ተመሳሳይም ሊሆን ይችላሉ ብለን አንሳናል። በዚህ የማርኬት ስትራክቸር ላይ ፊርሞች ምንድናቸው? ፕራይስ ሜከር ናቸው። ፕራይስን ሜክ ያደርጋሉ፣ ዲተርማይን ያደርጋሉ። and each firm faces a downward sloping demand curve። ስለዚህ ሁሉም ፊርሞች ያንዳንዳቸው የሚኖራቸው ምን አይነት ከርቭ ነው? ዳውንዋርድ የሆነ ስሎፒንግ ነው። ያው ፕሮፊትን ማክሲማይዝ ለማድረግ የተለያዩ ሜካኒዝሞችን መጠቀም ይችላሉ። ፕራይስ ሜከር ስለሆኑ ከፈለጉ ዋጋ መጨመር፣ መቀነስ፣ ኳንቲቲ መጨመር፣ መቀነስ ይችላሉ ማለት ነው ፕራይስ ሜከር በመሆናቸው። any change in price by one firm may result in price change by rival firms። አንዱ ለምሳሌ ቅድም እንዳልኳችሁ ነው፣ አንዱ ድርጅት ዋጋውን መቀነሱ ወይም መጨመሩ ሌላኛውን ዋጋውን እንዲጨምር ሊያስገድደው ይችላል። አንዱ የሲሚንቶ ፋብሪካ ዋጋ ከቀነሰ ስለዚህ ለምን ሌላኛው ሰው ደግሞ ሄዶ ውድ ከሆነ ይገዛል? ከሚቀንሱ አይገዛም። ስለዚህ ያኛውም ገበያው ላይ ለመቆየት ያደርጋል፣ ይቀንሳል። ስለዚህ የአንዱ ድርጅት ዋጋ መጨመር ሌላኛውን እንዲጠቀም ስለሚያደርግ የአንዱ መቀነስ ሌላኛውን አፌክት ያደርጋል፣ መጨመርም እንደዛው ማለት ነው። as a result the demand curve faced by oligopoly firm keeps on shifting shift ያደረገ ይቆያል ማለት ነው። revenue functionን በምናይበት ጊዜ ደግሞ like in all the other markets the revenue of a firm in an oligopoly are the receipts that is obtained from selling its products። እስካሁን እንዳያናቸው የማርኬት ስትራክቸሮች ኦሊጎፖሊ ማርኬት ስትራክቸር ላይም ሪቨኒው ምንድነው? ፕሮዳክቶቹን በመሸጥ የሚያገኘው ሪሲፕት ነው ማለት የሚያገኘው መኒ ገንዘብ ነው። ፕሮዳክቶቹን በመሸጥ የሚያገኘውን ገንዘብ ሪቨኒው እንለዋለን። the average revenue curve of a firm is also the same as the demand curve። እዚህ ላይ average revenue curve ምንድነው? ተመሳሳይ ነው ከዲማንድ ከርቭ ጋር። ስለዚህ the firm has a downward sloping average revenue ይኖረዋል ማለት ነው። ዳውንዋርድ የሆነ average revenue curve ነው የሚኖረው ማለት ነው። ሌላው the marginal revenue curve is less than the average revenue curve። በዚህ የማርኬት ስትራክቸር ማርጂናል revenue ያነሰ ነው የሚሆነው ከaverage revenue ማለት ነው። ልክ እንደ monopolistic competition ማርኬት ማለት ነው። ማርጂናል revenue እዚህ ላይም ምን የሆነ ነው የሚሆነው? ያነሰ ነው የሚሆነው ማለት ነው። ለማጠቃለል ያህል እስካሁን ስንት የማርኬት ስትራክቸሮችን አይተናል? 4 የማርኬት ስትራክቸሮችን አይተናል ማለት ነው። ከነዛ ውስጥ ፐርፌክት ኮምፒቲሽን ላይ ፐርፌክትሊ ኮምፒቲቲቭ ማርኬትን አይተናል። ኢምፐርፌክት ላይ ደግሞ ሞኖፖሊ
ሞኖፖሊስቲክ ኮምፒቲሽን እና አሁን ደግሞ ያየነው ኦሊጎፖሊ አለ። ፐርፌክት ላይ ያየነው ነምበር ኦፍ ባየር እና ሴለር ምንድነው ቬሪ ላርጅ ነው። ኔቸር ኦፍ ፕሮዳክቱ ምንድነው ሆሞጂኒየስ ነው፣ አይደንቲካል ነው ብለናል። ኢንትሪ እና ኤግዚቱ ምንድነው ቀላል ነው ወይም ኢዚ ነው፣ በቀላሉ ነው መግባት መውጣት የሚችለው አምራች። ፕራይስ ኮንትሮሉ ፊርሞቹ ምን ናቸው? ፕራይስ ቴከር ናቸው። ማርኬቱ ሴት ባደረገው ፕራይስ ነው ፊርሞች የሚጠቀሙት ማለት ነው። ለምሳሌ ብለን የግብርና ምርቶችን አይተናል ማለት ነው። ከዛ ውጪ ደግሞ ፐርፌክት ማርኬት ላይ ሞኖፖሊን ስናይ ነምበር ኦፍ ሴለሩ ምንድነው? ሞኖ ማለት አንድ ነው ብለናል፣ ሲንግል። ስለዚህ አንድ ነምበር ኦፍ ሴለር ነው ያለው። እዛ ላይ ያሉት ኔቸር ኦፍ ፕሮዳክት ወይም ደግሞ የሚቀርቡት ፕሮዳክቶች ምንድናቸው? ዩኒክ ናቸው። ኖ ክሎዝ ሰብስቲቲዩትስ እና ምንም አይነት ሰብስቲቲዩት የማይገኝላቸው ናቸው ማለት ነው። ሞኖፖሊ ላይ እንዳየነው ማርኬት ፓወር ፊርሙ ምን አይነት ፓወር አለው? ፕራይስ ሜኪንግ ፓወር አለው። ፕራይስ ሜክ ማድረግ ይችላል። ፕራይስን ዲተርማይን ያደርጋል። ፕራይስ እየጨመረ እየቀነሰ ኳንቲቲ እየጨመረ እየቀነሰ ፕሮፊት ማክሲማይዝ ማድረግ ይችላል ማለት ነው። ኢንትሪ እና ኤግዚቱን ስናይ ሞኖፖሊ ላይ ምን አይተን ነበር? በጣም ቬሪ ዲፊካልት እንደሆነ። ዲፊካልት የሆነውም ደግሞ በተለያዩ ምክንያቶች ለምሳሌ በፓተንት በሃይ ኮስት እንዲሁም ዩኒክ የሆነ ፕሮዳክት በማምረት ምናምን ብለን ያየናቸው ነገሮች አሉ። እነሱ መለስ ብላችሁ ማየት ትችላላችሁ። ስለዚህ ሞኖፖሊ ላይ ምን አለ ማለት ነው? ቬሪ ዲፊካልት ኢንትሪ እና ኤግዚት አለ። ለምሳሌ ምን አይተን ነበር? በሞኖፖሊ የሚተዳደር የኢትዮጵያ የመብራት ኃይል ድርጅትን አይተን ነበረ። ሌላው ደግሞ ያየነው ሞኖፖሊስቲክ ኮምፒቲሽን ነው። በዚህ ዩኒት ላይ ሞኖፖሊስቲክ ኮምፒቲሽን ላይ ነምበር ኦፍ ሴለርስ አር ሚኒ ናቸው፣ ብዙ ናቸው። እንዲሁም ደግሞ ኔቸር ኦፍ ፕሮዳክቱ ዲፈረንሺየትድ ሄትሮጂኒየስ ነው የሚሆነው፣ ነገር ግን ክሎዝ ሰብስቲቲዩት ሊደረጉ ይችላሉ እና ደግሞ ዲፈረንስ የሆኑት ስላይትሊ ነው እና በብራንዲንግ በኳሊቲ ነው ሊለያዩ የሚችሉት። ሌላው ደግሞ ማርኬት ፓወር ነው። ማርኬት ፓወር ላይ ስናይ ሞኖፖሊስቲክ ኮምፒቲሽን ላይ some control over the price due to differentiation ትንሽ የሆነ ኮንትሮል አላቸው። የሚታወቅ አይነት ባይሆንም ፕራይስን ኮንትሮል ያደርጋሉ። ነገር ግን ልክ እንደ ሞኖፖሊስቲክ ማርኬት አይሆንም ማለት ነው። ኢንትሪ እና ኤግዚቱን ስናይ ሪሌቲቭሊ ኢዚ ነው ብለን አይተናል። ልክ እንደ ሞኖፖሊስቲክ አይደለም ማለት ነው። ለምሳሌ ሬስቶራንቶች፣ የልብስ ብራንዶች ብዙ ማርኬት ውስጥ ብዙ አምራቾች አሉ። አንዳቸውን በአንዳቸው ኢዚሊ ሰብስቲዩት ማድረግ እንችላለን። ከዛ ደግሞ አንዳቸው ከአንዳቸው በዋጋም ሊለያዩ ይችላሉ፣ ምክንያቱም ሰም ኮንትሮል ኦቨር ዘ ፕራይስ ስላላቸው። ስለዚህ ዛሬ ደግሞ ያየነው ምንድነው? ኦሊጎፖሊ ነው። ኦሊጎፖሊ ላይ ነምበር ኦፍ ሴለርስ አር ፊው ብለናል ማለት ነው። ጥቂት ናቸው። ኔቸር ኦፍ ፕሮዳክቱ ሆሞጂኒየስም ዲፈረንሽትም ሊሆን ይችላል። ለምሳሌ ተመሳሳይ ምርት የሚያመርቱ ለምሳሌ ነዳጅ ከሆነ ያው ነዳጅ ተመሳሳይ ነው። የሚለያይ ደግሞ ከሆነ ለምሳሌ ብረታ ብረት ተመሳሳይ ሊሆን ይችላል። ዲፈረንት የሆኑ ለምሳሌ የተለያዩ አይነት የመኪና አይነቶች አሉ። ሞባይሎች ምናምን ዲፈረንትም ሊሆን ይችላሉ። እነዛ ግን ጥቂት የሆኑ አምራቾች ናቸው የሚያመርቷቸው ማለት ነው። ማርኬት ፓወሩን ስናይ ፊርሞች ምንድናቸው ብለናል? ኦሊጎፖሊ ላይ ኢንተር ዲፔንደንት። ስለዚህ የአንዳቸው ዲሲዥን ሌላኛቸውን አፌክት የሚያደርግ ነው። ኢንትሪ እና ኤግዚቱን ስናይ ዲፊካልት ነው፣ ምክንያቱም ሃይ ካፒታል ሪኳየርመንት ስላለ ማለት ነው። ምክንያቱም ቅድም እንዳለው የመኪና ማምረቻ መክፈት ከባድ ነው። ልብስ ቤት ኖርማል የአትክልት ሱቅ ምናምን እንደመክፈት ቀላል ሊሆን አይችልም። እዚህ ላይ ያሉት ማርኬት ስትራክቸር ኢንትሪ እና ኤግዚቱ ዲፊካልት ነው ብለን አይተናል ማለት ነው። ስለዚህ ለምሳሌ የአውቶሞባይል ኢንዱስትሪን የስማርትፎን ማርኬትን ምናምን ማየት እንችላለን ማለት ነው። ስለዚህ ዩኒት 4ን በዚህ እናጠናቅቃለን። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል